አለመለን እሺ ስሜ ቤተልሔም ይባላል። የተወለድኩት ገጠር ነው። ለቤተሰቦቼ ሁለተኛ ልጅ ነኝ ነው። ታሪክ የሚጀምረው ያው ገጠር ነው እና እናትና አባቴ አብረው የሚኖሩበት አካባቢ ትንሽ ራቅ ያለ አካባቢ ነበርና ከዛ እናቴ የአባቴ ቤተሰቦች ደግሞ ትንሽ ከኛ ራቅ ብሎ ነበር የሚኖሩት። የእናቴ ደግሞ በጣም ይርቃልና እናቴ ለአባቴ ቤተሰቦች አባታቸው እያመሸ ከውጭ ስለሚገባ እና ሰው መቶ እንኳን ቢያስፈራራኝ አውሬ ነገር ቢመጣብኝ እንኳን ብጮ ሰው ስለማይደርስልኝ የአባቴን ቤተሰቦች ቦታ ስጡኝ ብላ ቦታ ሰጠቻቸው። እና ሰው መቶ እንኳን ማለት ነው ቢያስፈራራኝ አውሬ ነገር ቢመጣብኝ እንኳን ብጮ ሰው ስለማይደርስልኝ የአባቴን ቤተሰቦች ቦታ ስጡኝ ብላ እና እግዚአብሔር ይስጣቸው በወቅቱ ቦታ ሰጧት። እና ታላቅ ወንድሜና እናቴ የሳር ቤት ሰሩበትና ገባንበት ማለት ነው። እና በሰዓቱ አባቴ በጣም ይጠጣል፣ ውጪ አምሽቶ ነው የሚመጣው እና በተወሰነ መልኩ እንደዛ አይነት ነገሮች ነበሩ። ከዛ እኔ የአባቴ ወንድሙ ሚስት እኔ እሷን ልውሰዳት አለች ማለት ነው። እና እኔ እንትን ነበርኩኝ ማለት ትንሽ ነኝ ብዙም ትልቅ አይደለሁም፣ ግን ልጄን እንድታጫውትልኝ ብላ ከእናቴ ጋር ደግሞ አንድ አካባቢ ላይ ስለሆንን እናቴ ችግር የለውም በቃ እኔ ልጆቼን ለሰው መስጠት አልፈልግም፣ ግን እንድታጫውትልሽ ብላ እናቴ ሰጠቻት ማለት ነው። እና እሷ ጋር ሆኜ ያለው ያው ከቤተሰቦቼ ጋር አገናኛለሁ እዛው ቀን በቀን ስለሆነ ማለት ነው። እና አንድ ቀን ስትቆጣኝ እናቴ ተሰማለች ማለት ነውና ከዛ እናቴ ስትሰማ እኔ እኮ ልጄን አጫውትልሻለሁ ስላልሽ ሰጠውሽ እንጂ ልጄን ማብላት ማጠጣት አቅቶኝ አይደለም የሰጠውሽ እና ልጄን ያጠገቤ እንድትሆንልኝ ነው የምፈልገው እንደውም አልፈልግም ብላ የዛኑ ቀን እናቴ ወሰደችኝ። ትንሽ ጊዜም ቢሆን ያው እናቴ ጋር ሆኜ በጣም ደስ የሚል ልጅነትን አሳለፍኩኝ። የገጠር ስትሆኚ ጭቃትን ቦጫረቅ ያለሽ ውሃ ውስጥ እንትን እያልሽ ነው የምታሳልፊውና ግን እንደዛም ሆኖ ምንድነው የቤተሰቦቼ ያለ መስማማት አለ። አባቴ እናቴን ይመታታል እና ከእለት እለት ያ ነገር እየባሰ መጣ ማለት ነው። እና እናቴ ሳታውቅ አባታችን መሬት መሸጥ ጀመረ። በዛ ወቅት ያው አሁን ባለው ወቅት እንትን ማለት አትችይም ማለት ልጆች ሳይፈርሙ እናት ሳትፈርም ምናምን ቦታው መሸጥ አትችይም በዛ ወቅት ማለት ነው። ሚስት መፈረም አለባት ምናምን። ባሁኑ በዛ ሰዓት ግን ያው ችግር የለውም እና ብሩም ይሄን ያክልም አይደለም ተሸጠ ማለት ነው። እና ከስር እየሸጠ እንትን አለ ኑሯችን በጣም እየወረደ መጣ ማለት ነው። ከብቶችም ነበሩን። የገበያ ቀን በሚሆንበት ሰዓት ከብቶችንም እያወጣ መሸጥ ጀመረ ማለት ነው እሱና ለእናቴ ሰዎች ሲነግሯት ከሄዳ በፖሊስ ምናምን ታስይዝ ነበር እናቴ በዛ ሰዓት። እና እንደዛ ያ እንትን የእናቴችን ማለት ዱላው ከለት ወደ ለት እየጨመረ መጣና ሰውም ያው ታውቂያለሽ ሰውም ይሰላቻል። ወደ ታሪኩ ወደ ዋናው ታሪክ ግቢ። ከኛውን እንትን ምትተሹ አለፈ በቃ። ከዛ ወደ አንቺ ወደ ራሱ ታሪክ እኮ ታሪኩ የተያዘ ነው አቡዬ። ለዛ ነው ይሄኛው እንትኑ የእናትና አባትሽ ታሪክ ነው፣ ያንቺ አይደለም። ያንቺን ታሪክ አንቺ ካደግሽበት ጊዜ ጀምሮ። ኦኬ እኔ ብዙም እዛ አልኖርኩም። እኔ የ8 ዓመት ሆኜ ከዛ 8 ዓመት ሆነኝ እኔ ወደ አዲስ አበባ መጣሁ ማለት ነው። እና ወደ አዲስ አበባ ለዘመድ ተሰጠውኝ። አባቴ ያው በኑሮ ሁኔታ ኑሯችን እየወረደ ሲመጣ የእናቴ ቤተሰቦች አዲስ አበባ ነበሩና እኔ ለነሱ ተሰጠው ማለት ትመለሳለች ተብሎ ነው የወጣሁት እንጂ እኔ እናቴን ትቼ ለመውጣትም ትኖረኝም አልነበረም የወጣሁት። ከዛ ወጣሁኝ። ግን እዛ ያለሁበት ቦታ ላይ እኔ መግባባት አልቻልኩም። ምክንያቱም እኔ ቋንቋ አልችልም። ከልጆች ጋር እንትን ማለትም አልቻልኩም። ከዛ ዘመድ ጋር ኖርኩኝ። ዘመድ ጋር ነበር ስኖር የነበረው። የማታ ትምህርት ገባሁኝ። ቋንቋ ማለት አዲስ አበባ አማርኛ አይደል እንዴ የሚነገረው ቋንቋ? እኔ ገጠር ላይ ኖርኩት። እኔ የምችለው አማርኛ አይደለም። ቋንቋ ነበር የምትናገሪው? እኔ ኦሮምኛ ቋንቋ ነው የምችለው። ስለዚህ አዲስ አበባ ስትመጪ አማርኛ ተቸገርሽ። ዘመድ ጋር ስትመጪ ልጆች ጋር መግባባት ማለት ዘመዱ ታውቃለች፣ እሷ ታውቃለች፣ ግን ልጆቹ አያውቁም። ልጆች ጋር መግባባት አልችልም። ስለዚህ አክስቴ የእናቴ አክስት ናት። ሁሉም ቦታ ሰው የምትሄድበት ቦታ ላይ ይዛኛ የምትሄደው ማለት ነው። ከዛ 5 ዓመት ተቀመጥኩኝ ከነሱ ጋራ። 5 ዓመት ስቀመጥ የመስማማት አልቻልም እና እኔ ትቼ ወጥቼ ሰው ቤት መስራት ጀመርኩኝ። በዛ በመሀል ላይ ግን እናቴን ላያት ገጠር ሄድኩኝ።
ከዛ ተመልሼ ሰው ቤት መስራት ጀመርኩ ማለት ነው። መጀመሪያ ጊዜ ቡራዩ ነበር የተቀጠርኩት በ130 ብር እዛ መስራት ጀመርኩኝ። ከዛ ደግሞ ትምህርት የማታ ስማር ስለነበረ ትምህርት የምማረው ሽሮ ሜዳ ስለነበረ ከዛ ወጥቼ ወደ ሽሮ ሜዳ መጣሁኝ እና እዛ ስሰራበት የነበረው ሰው 200 ብር ነበር የሚከፈለኝ። ግን በረዶ ሸጣለሁኝ። ይሄ ስራ የቤቱን ስራ ከጨረስኩኝ በኋላ ጀላቲ ማለት ነው በረዶ እንትን ያልኩ ትምህርት ቤት ፊት ለፊት እየወሰድኩ ሸጣለሁኝ። ከዛ ተመልሼ ደግሞ 9 ሰዓት ላይ ደግሞ ተመልሼ እንትን እላለሁ። ከዛ ልጆች አሉ። እንጀራ በመጋግርበት ቀን ደግሞ ሌሊት ነው የምነሳው እና በላቀች ምጣድ ነበር እንጀራ ስጋግር የነበረው። በዛ መሀል ሁሉ ግን የቤተሰቦቼ ነገር ነበር የሚያስጨንቀኝ። ምክንያቱም እናቴ ጥሩ ነገር ላይ እንዳልሆነች አውቃለሁኝ። ጥሩ ነገር አይደለም የተፈጠረው እኔ ከመውጣቴ በፊትም ማለት ነውና ሁሌም እሷን አስታውሳታለሁኝ። እና በዛ መሀል እያለሁኝ ያው መስተንግዶ ጀመርኩ ማለት ነው። ትምህርቱን አቋርጬ መስተንግዶ ጀመርኩኝ። እሺ። እና መስተንግዶ እየሰራሁኝ በጣም ተንከራተትኩ ማለት ነው። ሀገር ለሀገር ማለት ከቤተሰብም ጋር አልገናኝም። ማንም ሰው የት ነው ያለችው ብሎ እንኳን የሚለኝም ሰው የለም። እኔ ብቻ ስፈልግ ነው የምደውለው። እና እንደዛ እየሰራሁ ያለ በመሀል ላይ ወደ ዘመዶቼ ወደ እንትን ባልኩበት ወደ እነሱ ጋር ተመለስኩ ማለት ነውና እነሱ ጋር ሆኜ 5 ኪሎ ከአንበሳ ግቢ በታች በኩል የሆኑ እንትኖች ነበሩ፣ ካፌዎች ምናምን ነበሩና እዛ ግማሽ እየሰራሁኝ ግማሽ ቀን ደግሞ ቤት አግዛቸው ነበር ማለት ነው። ከዛ እዛ እየሰራሁኝ እያለ አንድ ቀን አመሸው እና ሳመሽ እዛው አካባቢ ያለ ልጅ ነውና ልሸኝሽ ብሎኝ ነው እና ልሸኝሽ ብሎኝ በአንደኛ ቀን ለእንትኑ ሰፈሩ ጨለማ ነውና ያስፈራል አካባቢ ማለት ነው። ከዛ ልሸኝሽ ብሎኝ እሱ ሄድ በመጀመሪያ ቀን አደረሰ። በሁለተኛው ቀን ግን ሲደውልልኝም ስልክ ተቀያየረ። ያዛው ሰፈር ልጅ ነው። ሲደውልልኝም እኔ ዋሽው ነበር። ሰፈር ወደ ቤት ሳልገባ ወደ ቤት ገባሁኝ እያልኩ ዋሽ ነበርና በስንተኛ ጊዜ ግን መጥቶ በጊዜ ሲጠብቀኝ እኔም ሼም ይዞኝ አብሬው እንትን አልኩ ማለት ነው። ወደ ሰፈር ልሸኝሽ ብሎኝ ሄደና በእናትሽ ቦኛልና ራት አልበላውም ራት እንብላ ብሎኝ ይዞኝ ሄደ ማለት ነው። እና አላመሸውም አቡዬ ወደ 4 ሰዓት ተኩል አካባቢ ሊሆን ሲል በጣም ተደጋጋሚ ቤት እየደወልኩ ነው። ምክንያቱም በጣም ነው የምፈራቸው እና እሷም እየደወለችልኝ ነበር። ግን 4 ሰዓት ተኩል ልክ ቤት እንደ አካባቢው እንደደረስኩኝ የግቢው በር ተዘጋብኝ ማለት ነው። ማለት ሌላ ጊዜ አይዘጋም ነበር። የዛን ቀን ግን ባለቤቷ ወጥቶ ግቢውን ዘጋብኝ። ከዛ የት ልደር እኔ አልኳት ማለት ነው። ደውዬ እሷን ማለት የት ልደር ስላት እኔ ምን አገባኝ እዛው ያመሸሽበት ቦታ ደር ያለች። ከዛ አካባቢያችን ጸጉር ቤት ነበር። እዛው እንትን ቤት እዛ ጸጉር ቤት አደርኩ ማለት ነውና ጸጉር ቤት የሴቶች ጸጉር ቤት ነበር። እዛ አደርኩኝ። ግን እግዚአብሔር በሚያውቀው ጠዋት ተነስቼ ወደ ቤት መመለስ እንጂ በዛ የምታስወጣኝም አልመሰለኝም እውነት ለመናገር ማለት ነውና እሑድ ቀን ነበር። ከዛ ቤት ገብቼ በቃ እንጀራ ጋግራለሁ ምናምን የሚል ነው እንጂ ሐሳቤ የነበረው እንደዚህ ከቤት ታባረኛለች ብዬ አላሰብኩም። ጠዋት 12 ሰዓት ላይ ስደውልላት ነይና ልብስሽን አውጪ አለች። እኔ የምሄድበት የለኝም። ምክንያቱም እናቴም ያው ከዛ ከአባቴ ጋር ያልተስማሙ ቤት ከለቃ ምናምን እንትን ብላ ነው እየኖረች ያለችው። ተከራይታ መኖር ጀምራለች። አረቄ እያወጣች ነው እህት ወንድሞች የምታሳድጋቸው። ከዛ ወጣውኝ ብር እጄ ላይ ነበርና ወደታች ወድጄ እንትን አልኩኝ። አልጋ ያስኩኝ። ግን አቡዬ እግዚአብሔር ነው የምልሽ ማለት ነው በሰዓቱ ነገሮችን መቋቋም አልቻልኩም እኔ። ምክንያቱም ልጅነቴን በተወሰነ መልኩ ለነሱ ነው ይኖርኩላቸው። የእሷን ልጅ እኔ ነኝ ያሳደግኩላት እና መቋቋም አልቻልኩም። ምክንያቱም እኔ ስወድቅ እንኳን ይይዙኛል ብዬ እንትን ስላቸው የነበሩ ሰዎች ናቸውና በዛ ላይ ደግሞ የአረብ ሀገር ፕሮሰስ ነበረኝ በዛ ሰዓት። ከዛ ወጥቼ እንትን አልኩኝ። አልጋ ይዤ እንትን አልኩኝ አደርኩኝ። ግን በፍጹም እኔ አልቻልኩም ማለት ነውና ኪዳነ ምሕረት ቤተክርስቲያን ሄጄ በጣም አለቀስኩ ማለት ነው። ማለት ለምን ወይ ከቤተሰቦቼ ጋር ሆኜ አላደኩኝ ወይ ተስተካከለ ህይወት ላይ አይደለም ወይ ትምህርቴን እንኳን ተምሬ አልጨረስኩም ብዬ በጣም እንትን አልኩኝ። ግን መረጋጋት አልቻልኩም። ምክንያቱም በቃ አይደል የምትመኪበት ሰው በወርቅ እንኳን ያነሳኛል ብለሽ የምትይ ሰው የለም። እንደዛ ብዬ ነበር እነሱን ማስባቸውና
ከዛ ደግሞ ከዛ በፊት በጣም ብዙ ጊዜ መስተንግዶ አጠቃላይ ነበር የምሰራው። አሁን ደግሞ አልሰራም ብዬ እዛ ስለገባሁኝ ይሄን ነገር አምኜ መቀበል አልቻልኩም። ከዛ እዛው እንዳለውኝ እዛ ተመላላሽ ተሰራበት የነበረው ቤት ሰውየው ደወለልኝ እና ምን ሆነሽ ነው ከስራ የቀረሽው ሲለኝ እንደዚህ የሆነ ነገር አጋጥሞኛል አልኩት። ከዛ ሂጄ አናገርኩት ምናምን በቃ ለተወሰነ ቀን እኛ ጋር ሆኝና ከዛ እንትን ትፈልጊያለሽ ቤት ትፈልጊያለሽ ብሎኝ እዛ ሆንኩኝ። ከዛ ግን እዛ ያለው ሁኔታ እንዴት ነው እንደዚህ ወጣ ያለ ነገር የሚመቸኝ ያለሰ አይደለም በባህሪ ማለት ነውና እዛ ያለው ነገር አልተመቸኝም። ከዛ አጠቃላይ ሰው ቤት ፈልጌ ወደ ኦሳና ሄድኩኝ። ከዛ ኦሳና እየሰራው ያለ ግን ሁኔታዎቹን እኔ መርሳት አልቻልኩም፣ መቀበል አልቻልኩም ያለውን ነገር ማለት ነውና ከዛ ህይወት የምትባል ጓደኛ ነበረችኝና ደወልኩላት። የኔ እዚህ መስራት አልቻልኩም፣ በቃ ምንም መረጋጋት አልቻልኩም ብያልኳት። ከዛ በቃ ቤት የኔ ወደ አዲስ አበባ አለችኝ። ከዛ ቤትም የደላላ እንዳያስከፍሉኝ ብዬ ጣፍቼ ወደ አዲስ አበባ መጣሁኝ። አጋጣሚ ሆኖ ህይወት በሷ ጓደኛ ነበርኝ አረብ ሀገር ቤሩት ተጀምሮልኝ ነበር በሰዓቱና ከዛ በቃ ህይወተኛ ጋር ሆኝና በቃ ቤት ፈልገሽ ትከራያለሽ ብላኝ እነሱ ጋር ሆንኩኝ። በዚህ አጋጣሚ በጣም ነው ማመሰግናት። በጣም ባለውለታዬ ናት። በቸገሬ ሰዓት አብራኝ የነበረች ልጅ ናትና ከዛ እዛው እነሱ ጋር ሆኜ ሰው ቤት ተመላላሽ ፈልጌ ገባሁኝ። ግን እኔ እንትን አልቻልኩም ማለት ያ የገጠመኝን ነገር መቋቋም አልቻልኩም እና ስራ ብገባም ከስራ ያስወጡኝ ጀመረ። ከዛ ህይወትን ያስጀመረችልኝ ልጅ ደግሞ 4 ወር ይቀራት ነበር እኔን ልትወስደኝና ወደ ኢትዮጵያ ልትመጣ እሷ። ከዛ እሷ ነገረቻትና ያለውን ነገር በቃ 2 ወሩን እኛ ጋር መጣ ቋንቋ ትልመድ፣ ሰዎቹ እኛ ጋር መጣ ቋንቋ ትልመድ 2 ወር እንቀንስላታለን አሉኝ። ስራ ስገባም አይሆንም የሆነ አንዳንድ ነገሮች ሲጨልሙብሽ ባንዴ ነው የሚጨልሙብሽና አልሆነልኝም። እንደዛ ያልኩኝ ግን ያው 2 ወሩ አልቆ ፕሮሰስ የመጥቶልኝ ወደ ቤሩት ሄድኩኝ እና ወደ ቤሩት ሲሄድ እንኳን ቤተሰቦቼን እናቴን እንኳን ቻው አልኳትም ነበር በዛ መሀል ሲሄድ ማለት ነው። ተመልሼ ወደ ቤሩት ሄድኩኝ። እግዚአብሔር ይመስገን ያ ጥሩ ቤት ገጥሞኝ እዛ ሰራውኝ። 2 ዓመት 3 ዓመት ማለት 2 ዓመት ገብቼ የገባሁበት ቤት ሴትዮዋ አሮጊት ናት። በጣም ታመመች። ትታመም ነበር። የትልቅ ሰው ናት፣ ትታመም ነበር። ይብስ ደግሞ ታመመች እዛ እኔ ያለውኝ እና በጣም ከባድ ነበር። አቡዬ ይሄ ጡትና ጡቷ ስር ይቆስላል፣ ይሄ እግርና እግሯ መሀል ይቆስላል እና ቆስሎ ደግሞ እንዴት ነው ሚድን አይነት ነገር አይደለም። ምክንያቱም ሴትዮዋ ስኳር አለባት። ያን ሁሉ ነገር ደግሞ እኔ ነኝ እንትን ብላትና እንደዛ ሆኜ ሰራውኝ። በስተመጨረሻ ግን ሴትዮዋ በጣም ታመመች። ማንም ሰው አጠገብ ያልነበረምና እዛው ብቻዬን ሆኜ ሴትዮዋ ሌሊት ላይ አረፈች ማለት ነውና ሴትዮዋ ስትሞት ብቻዬን ነኝ። ግን አላቅም ነበር ማለት ሴትዮዋ ተኝታለች ብዬ ነው ማታ ላይም ስለነበረ ሴትዮዋ ተኝታለች ብዬ ማብራት አጥፍቼ ነው የተኛው ማለት ነው። ከዛ ጠዋት ላይ ስልክ ተደወለ። በቤሩት 7 ሰዓት ጠዋት ላይ ስልክ ተደወለና ስልክ የደወለች ልጇ ናት። እና እኔ ደግሞ እየተበሳጨው ነው ስልኩን ያነሳሁት፣ ምክንያቱም እየተኛው አይደለም እሷ ከታመመች በኋላና ከዛ ስልኩን ሳነሳው ልጇ ናት። ቤቴ እናቴ ደህና ናት ወይ ስትለኝ ደህና ናት አልኳት። ማለት ዋሸኋት፣ እኔ አላየኋትም ነበር በሰዓቱ ማለት ነውና ከዛ እውነት እርግጠኛ ነሽ አሁን አይተሻታል እናቴ ደህና ናት አለችኝ ማለት ነው። ከዛ አዎ ደህና ናት ምን ነው አልኳት። እሺ በቃ እኔ አሁን እመጣለሁ ብላለችኝ። ከዛ ተጠራጠርኩኝ ማለት ለምንድን ነው ደህና ናት ብላ ያለችኝ ብዬ ተጠራጥሬ ሴትዮዋን ጠጋ ብዬ ስጠራት አትሰማም። ስጠራት አትሰማም። እጇን ሳየው እጇ በረዶ ሆኗል። ከዛ እንዴት ከቤት እንደወጣው አላውቅም። እግዚአብሔር ታዲያ አንቺ እኮ አልዋሸሽም፣ አላየሻትም እኮ አላየኋትም። የዋሸኋትማ ደህና ናት ወይ አሁን አይታሻታል ስትለኝ አዎ አይቻታለሁ። ውሸቱ አሁን አይታሻታል ስትልሽ አዎ ማለትሽ? አዎ ማለቴ አዎ። እኔ ደግሞ ከእንቅልፌ ተነስቼ ነው ስልኩን ያነሳሁት። ከዛ ልጇ ቤት ለምን ወጣሽ? ወዴት ሄድሽ? ልጇ ፎቅ ላይ አለ፣ ከኛ ፎቅ በላይ ልጇ አለና እሱን ወጥቼ ጠራሁት። እሱ መጣ። እሱ አያት። ሲያያት እሷ ሞታለች እና ስንት ሰዓት ላይ ነው ሲለኝ እኔ አላውቅም አልኩት። እኔ በሀገሬም ሰው ሲሞት አይቼ አላውቅም፣ ስለዚህ እኔ አላውቅም አልኩት። ያው እኔ ላይ ጫና አልፈጠሩብኝም፣ ምክንያቱም እሷ ከታመመች ከመታመማ ጀምሮ እኔ ጋር እደሩ እያልኳቸው ነበር። እኔ እፈራለሁኝ የሆነ ነገር ብትሆን ስላቸው ስለነበረ እኔ ላይ ጫና አላረጉም።
አይ አስክሬን ይመረመራል እኮ አንቺ ምንም እንዳላረግሽ። አዎ እሷ ተቀበረች። ከዛ እኔ ልጇ ቤት ተቀጠርኩኝ። ለአንድ አመት ነው ምናምን ልጇ ቤት ሰራውኝ። ከዛም በኋላ እኔ 3 አመት በአጠቃላይ ሰርቼ መጨረሻ ላይ ወደ አዲስ አበባ ወደ ኢትዮጵያ ተመለስኩ ማለት ነው። ወደ ኢትዮጵያ ስመለስ ደግሞ የሚቀበለኝ ሰው የለኝም እና አንድ ቤተሰቦችሽ ጋር ኮንታክት አታረጊም? ቤሩት ሆነሽ አትደውይላቸውም ነበር? እገናኛለሁኝ ግን ሁሌ አይደለም። ምክንያቱም አቡዬ አሁን የቤተሰቦቼን ታሪክ ስላልጨረስኩልሽ ነው እንጂ እኔ በሄድኩበት ቦታ ሁሉ እኔ መስራትም መረጋጋትም አልችልም ነበር። ምክንያቱም በጭንቅላቴ ሁሌ ያለችው እናቴ ናት። አንድ ታሪክ ልንገርሽ፣ ማለት የእናቴ ማለት ነው ምን እንደገጠማት። እኔ ከዛ ከመውጣቴ በፊት እናቴ ነፍሰ ጡር ነበረች። ሱፐርማርኬት what do you want to buy? I don't know. Okay, only 3 real and out. Okay. 3 real for each of you, for 3 of you, okay? እና እናቴ ነፍሰ ጡር ነበረች። እዛው ያለውኝ አባቴ በተደጋጋሚ ይመታት ነበርና ያው ኑሯችን አልሆነም ሲል አረቄ እያወጣች ነበር እኛ የምታሳድገውና እኔ ደግሞ ከእናቴ ስር የምጠፋ አይነት ልጅም አልነበርኩምና አረቄ ሽጣ መታ የዛን ቀን ይሄን ያክል ሸጥኩኝ ብላ እያሳየችኝ እያለ ማለት ደም አፈሰሰ ማለት ነው። እዛው እኔና እሷ መሬት ላይ በተቀመጥንበት ደም አፈሰሰ እና ማንም ሰው ማለት ነፍሰ ጡር ነበረች። ማታ መቷታል። ልጁ ወረደ ማለት ነው እና ማንም ሰው አጠገቤ አልነበረም ማለት ሁሉም ገበያ ናቸው። እንደምን ብዬ ወጥቼ አጎቴ ነበር ጠርቼው ነው ሐኪም ቤት የወሰዷት እና ያ ነገር በጣም ጫና ፈጥሮብኛል ማለት ነው። የትም ቦታ ሲሄድ እናቴን ነው ማስባትና እደውልላታለሁ። እንደዛም ሆኖ ከአባትሽ ጋር አልተለያዩም? እንደዛ መቷትም ጽንሱ ወርዶም የሆነ ሳሌማ ተለያየች እኮ በጣም ዱላው ሲበዛባት ተለያየች። ግን ተለያይታ እንኳን ሊተዋት ስላልቻለ ይሄ ፖሊሶች ያሉበት ግቢ ነበር ተከራይታ የምትኖረው ማለት ነው። ተለያይታው ልጅ እየመጣ ይመታት ነበር፣ ያስቸግራት ነበር። አዎ ብዙ ጊዜ ጠፍታለች፣ ለመለያየት ሞክራለች፣ እኛንም ጥላ ለመጥፋት ሞክራለች። ግን ያው እኛ እየሰከረ ነው የሚማታው። ለምንድን ነው የሚማታው? ጠጥቶ ይገባል እና በሚገባበት ሰዓት እኛ ያው ቆሎም ይሁን ንፍሮ ቂጣም ይሁን ያገኘውን ነገር በልተን እንተኛለን። እሱም እናቴ አረቄ እያወጣች ነው የምታመጣው። እሱ ደግሞ ራበኝ ይላል። እዛ አንዳንድ ሲባባሉ ያው እናቴም ማለት ያኔ ያንተ ያልሰጠኸኝ ከየት ላምጣ ትለዋለች እና አንዳንድ ሲባባሉ ያው ይደባደባሉ ማለት ነው። ጣብ ይጀመራል፣ ይመታታል። ከዛኛም በትንትን ብለን ጎረቤት ነው የምናድረው እውነት ለመናገር ከሆነ ማለት ነው። እና ያ ነገር እኔ እንደማርም እንትን አላለኝም ማለት ነው። ትምህርት ቤት ገብቼ አሁን የማታ ቢሆን መማረው በዛ ሰዓት ትምህርት ቤት ገብቼ እኔ ስለ እናቴ ነው ማስበው እና ምንም ማረጋጋት አልቻልኩም። እና ቤሩት እያለሁም እደውልላቸዋለሁ። ግን እንደነገርኩሽ እናቴ ተከራይታ ነው የምትኖረው፣ ከቤት ወጣለች እና ሲኖርሽ እንጂ አይኖርሽ ማንም ሰው ወደ አንቺ አይጠጋም። አሁን በዛ ሰዓት የእሷን ቤተሰቦች የእናቴን የእሱን ቤተሰቦች የተሻለ እንትን ላይ ነበሩ። ግን እስኪ ነይ ብሎ እናቴ ስንት ናችሁ ልጆች? 6 ነን። አንቺ መጀመሪያ ነሽ? ሁለተኛ ልጅ ነኝ እኔ። ታላቅ ወንድም ያለ እና እደውልላታለሁ ግን ማለት ብር መላክ አልፈልግም። ምክንያቱም የቤሩት ደሞዝ እንደምታውቂው ነው $150 ነው የሚከፈለኝ። ብር መላክ አልፈልግም። ምክንያቱም ብሩን ይዤ ሁሌ የምላት ምንድነው ቤት እሰራልሻለሁ እና ከዚህ ከቤት ኪራይ አውጣሽ 150 ብር አቡዬ እግዚአብሔር ነው የምልሽ ማለት ነው 150 ብር መክፈል እስኪ አቅታት ድረስ ማለት ነው። ምክንያቱም አረቄ እያወጣች ነው ልጆቹን የምታሳድገው። የልጆቹን አንቺ ቤሩት መጥተሽ እናትሽ ስቲል አረቄ እያወጣች ነበር የቀሩትን 5 እህትና ወንድሞችሽ የምታሳድገው? አዎ ታወጣለች። ብር ልካለው ግን ብዙ ጊዜ ብር አልክም። ምክንያቱም እኔ ብሩን ይዤ ወደ ኢትዮጵያ ገብቼ የሆነ ነገር ማድረግ አለብኝ ብዬ ስለማስብ አልክም። ብዙ ጊዜም አልደውልላቸውም። ምክንያቱም በጣም ነው የምረበሸው ስደውልላት አልችልም። ከዛ ወደ ኢትዮጵያ መጣሁኝ። ስመጣ አንድ ፌስቡክ ላይ ማውቃት ጓደኛዬ ናት የተቀበለች። የሰፈር ልጅ ናት፣ ግን አዲስ አበባ የሰፈር ልጅ ናት፣ ግን ብዙም አላውቃትም። ግን እሷ ናት ያመጣችኝ ማለት ነው። ግን በዚህ መሀል እዛ ልጅቷን
ያሳደኩላት የዘመዶቼ ቤት ያሳደኩላት ልጅ አለች አይደል? በጣም ነበር ማስባት። ምክንያቱም አዲስ አበባ ልጇን ያሳደግሽላት ከቤት ያባረረችሽ ዘመድሽ? አዎ ከእህት ከወንድሞቼ በላይ እሷን ነበር ማስባት ልጅቷን ማለት ነው። እና ምክንያቱም እሷን ትንሽ ሆኜ ነው እኔም እሷን ያሳደግኳት። እና አንዴ ደወልኩላቸው ልጅቷን ለማናገር ስደውልላት አላውቅሽም አለችኝ። ከውጭም ደውለሽ ብር ትልካለች ብላ ተስፋ አድርጋ ጥሩ ሆና ታናግርሻለች ብዬ ነበረ። እሺ አላውቅሽም አለችኝ። እናቷ አላውቅሽም ብላ ስልክ ዘጋችብኝ። ከዛ በጣም አምሬ አለቀስኩኝ። ማለት በቃ የማይፈልጉኝን ሰዎች ለምን ነው የምፈልጋቸው? በቃ እስከ መቼ ብዬ በጣም አምሬ አለቀስኩኝ የዛን ቀን። ከዛ ተወኳቸው እና የሆነ ሰዓት ላይ ደወለችልኝ ራሷ ማለት ነው። ተደጋጋሚ ስልክ ለሚስኮል ታደርጋለች እና ያው ቤተሰብም ስለሆን ምናልባት እናቴ ምን ሆና ይሁን ብዬ ካርድ ሞልቼ ደወልኩላት። ከዛ ልጇን አገናኘችኝ፣ አናገርኳት። ብዙ ጊዜ ለሕፃኗ ልጅ በጣም ነበር መጠነቀቅላት። ማለት ምንም ነገር እንዲሰማት አልፈልግም እና አናገርኳት። እናቴን አናግር ስትለኝ አናገርኳት። ከዛ እኔ ወደ ኢትዮጵያ ገባሁኝ። ወደ ኢትዮጵያ ስገባ 10 ያንሱኝ ምን ጉድ ነው? ምንድን ነው 10 ያንሱኝ? ከ10 ማንሳት የለም። ቀጥተሻል፣ አክስተሻል። ወደ ኢትዮጵያ ስገባም ለቤተሰቦች አልተናገርኩም። ምክንያቱም ያሉበትን ኑሮ ማየት እፈልጋለሁ። ያለችበትን እናቴ ማየት ስለምፈልግ ምንም ነገር አልናገር ነው ወደ ኢትዮጵያ የመጣሁት። ከዛ አዲስ አበባ ላይ 1 ሳምንት ነው የተቀመጥኩት። እንደ ሰው ይሄ ጓደኛዬ ነው ልጋብዘው፣ ይሄ እንደዚህ በፍጹም ብሬን አላጠፋሁትም። ምክንያቱም እናቴን ቤት ሰራልሻለሁኝ ብያታለሁኝ እና እነዛ ዘመዶቼ ግን መታወቂያ ያወጡልኝ ሰዎች የነሱ ጎረቤት ናቸው። መታወቂያ ያወጡልኝ እነሱ ሊያወጡልኝ ስላልፈለጉ የነሱ ጎረቤት ናቸው መታወቂያ ያወጡልኝና እነሱን ሰላም ልላቸው ሂጄ አጋጣሚ ግቢ ውስጥ አገኘኋት። አቡዬ ማርያምን ነው የምልሽ ማለት ነው። እኔ በሰዓቱ በጣም ነው የተሰበርኩት። ማለት እስካሁን ድረስ የሆነ ሰዓት ላይ ይሄን ነገር ሳስታውስ በጣም ነው ውስጥ የሚደማው ማለት ነው። ማለት ለምን ብዙ ነገር የሆንኩላቸው ሰዎች ናቸውና ለምን የሚል ነገር ውስጥ ያለ እስካሁን ድረስና ምንም ነገር እንዳልተፈጠረ ከቤት እንዳባረሩኝም ረስቶታል። ምንም ነገር እንዳልተፈጠረ ሆኖ ሰላም አለችኝ ማለት ነው። እና እኔ ደግሞ ወደ ቤት ከመግባቴ በፊት ልጇ ቤተክርስቲያን ልትሄድ ስትል የት አግኝታሽ ነው? ዘመድሽ? ምንም መታወቂያ ያወጡልኝ ሰዎች እነሱ ጎረቤት ናቸው። እና እነሱ ሰላም ልል ስሄድ ልጇን አገኘኋት። ከዛ ሳገኛት እንትን አለችኝ። እሷ ሰላም አለችኝና በቃ ቤተክርስቲያን ልሄድ ነበር፣ በቃ አልሄድም አንቺ ከመጣሽ ብላ ተመለሰች። ሕፃኗ ማለት ነው። እነሷን ማስቀየም ስለማልፈልግ እነሱንም ሰላም አልኳቸው። ምንም ነገር እንዳልተፈጠረ ታውቂያለሽ፣ ምንም ነገር እንዳላደረጉ ማለት ነውና ሰላም አልኳቸው። እኔ ግን ነገሮቹ እያነቁኝ ነው። ምክንያቱም ከዛ በፊትም ብዙ ነገር አድርጎኝ ለምን ብዬ አልጠየኳቸውም። ከዛው እንትን አልኩኝ፣ ገባው፣ ሰላም አልኳቸው ምናምን እንደምንም አስመስዬ ወጣው። ከዛ በኋላ ያው እነሱን መታወቂያ ያወጡልኝ ሰዎች ጋር ቆይቼ ምናምን እኔ ወደ ገጠር እናቴ ጋር ሄድኩኝ። ከአድ ጓደኛዬ ጋር ገጠር ሄድኩኝ። ስሄድ እናቴ ተከራይታ ነው የምትኖረው እና ምንም የተቀየረ ነገር የለም። እንደውም በዛ ሰዓት እናቴ በጣም ቸግሯታል። እኔ በሄድኩበት ሰዓት ማለት ነው። የሚበላ የሚቀመስ እንኳን ቤት ውስጥ አልነበራቸው በዛ ሰዓት። እኔም ይህንን ኑሮ ማየት ስለምፈልግ ነበር የሄድኩት። ማለት ብነግራት ከሰውም ተበድራ ተዘጋጅታ ትጠብቀኛለች አይደል? ያንን ደግሞ አልፈለኩም። እኔ ህይወቷን ማየት ስለፈለኩ አጋጣሚ ሄድኩኝ። ወንድሜ በዛ ሰዓት ወጥቶ ነበር ከቤት ይሰራ ነበር። በእርግጥ ግን ምንም ነገር አላደረገላትም ለእናቴ። ከዛ ወዲያውኑ እኔ መሬት ገዛውኝ እና በፊት መሬት ነበረን እዛ ቤት ይሰራልሽ እናቴ ስላት አልፈልግም አለችኝ እሷ። ከዛ መሬት ገዛው 65,000 ብር 500 ካሬ ነው ገዛውኝ። እንዴ በ65,000 ብር መሬት በስንት ዓመተ ምህረት ነው? ገጠር አይደለም ከ6 ዓመት በፊት ማሻአላ ከ6 ዓመት በፊት ገዛውኝ። ከዛ ብሩም ይሄን ያክል ብር አይደለም የነበረ የሚገርምሽ ነገር 200,000 ብር እንኳን የሚሞላ ብር አልነበረም። ምክንያቱም $100 ነበር ደሞዝሽ። ቤሩት ስንት ዓመት ነበር የሰራሽው? 3 ዓመት ነው የሰራሁት። 3 ዓመት ግን ያው ብዙም ለቤተሰብ ብርም አልክም ለራሴም እንደዚህ አውጥቼ አይደለም እንትምለውና ለራሴም አውጥቼ ብዙም እንትምል አይደለም ስለነበርሽ ለራሴም አላጠፋም ነበር
ኮንትራት ስለነበርሽ ለምንም አታወጪም። ስለዚህ ለእናትሽም ደግሞ አልክልኪም ነበር። የ3 ዓመት ደሞዝሽን ይዘሽ ነው የገባሽው። አልፎ አልፎ ነው ምልክላት። አሁን አመመኝ ስትል ምናምን እንድትታይ ምናምን ነው እንጂ ምልክላት ሁሌ ብር አንስቼ አልክላትም። ምክንያቱም ሁሌ ብር አንስቼ ካላኩላት እኔ የምትከፈለኝም ብር ትንሽ ናት። እዛ ጋር ሂጄ ለእሷ ምንም ነገር ማድረግ አልችልም፣ ያንን ብር ካላያዝኩት ማለት ነው። እና መሬቱን ገዛውኝ። ከዛ ወዲያውኑ የተሰራበት ማለት ነው የጭቃ ቤት ተሰራበት 35 ቆርቆሮ መኝታ ቤትና ኩሽና አድርጌ መኝታ ቤትና ሳሎን አድርጌ ሰራውኝ። በውጭ በኩል ደግሞ 15 ቆርቆሮ እቃ ማስቀመጫና ኩሽና ተደርጎ ተሰራ ማለት ነው። በጣም ከባድ ነው። ምክንያቱም 200 ሺህ ብር የሚሞላ ብር እንኳን አልነበረኝም በሰዓቱ። ሁሉም ነገር ግዢ ነው። ቆርቆሮ ገዝተሽ ነው፣ እንጨት ገዝተሽ ነው፣ ምስማር ገዝተሽ ነው። እንትን የሚልልሽ ሰው የለም ማለት እንደራስሽ ሆኖ የሚጠነቀቅልሽ ሰው የለም። ከአረብ ሀገር አይደል የመጣሽው የአረብ ሀገር ብር ነው ሚልሽ ነው ያለው እንጂ ማንም ሰው እንትን ሚልሽ የለም። ትክክል። የሆነ ነገር ሲያንስሽ የሚያግዝሽ ሰው የለም። እና በእንደዛ ተደርጎ እግዚአብሔር ይመስገን ቤቱ ተሰርቶ አለቀ። ከዛ እናቴ በጣም ያማት ስለነበረ ህመም አላት፣ ግን ስትታከም ምንም ህመሟ የሚታወቅ አልነበረም። እና ወደ ጸበል ወሰድኳት። 16 ፍልሰታ ጸበል ወሰድኳት ከእናቴ ጋር። ቤቱ ማልቆ ስለነበረ ቤቱን እስከሚደርቅ ብዬ እናቴን ጸበል ይዣት ሄድኩኝ። ከእናቴ ጋር ጸበል ቆየን። ከዛ ተመልሼ መጥቼ ልስን ለሰው ሰጠውኝና እኔ ወደ አዲስ አበባ ተመለስኩኝ። እናቴ በጣም ተቸግራ ነበር። 150 ብር የቤት ኪራይ መክፈል እስኪያቅታት ድረስ ማንም ሰው እናቴን እንዴት ዋልሽም ከሚልሽ ሰው የለም። አቡዬ ምንም ነገር ከሌለሽ አንቺ ደሃ ከሆንሽ ሰላምታ የእግዚአብሔር ሰላምታ እንኳን ሰላም የሚልሽ ሰው የለም። እና በዛ መሀል ነው እናቴ የነበረችው ማለት ነው። ከዛ እኔ እንትን አልኩኝ፣ ቤቱን ልስን ለሰው ሰጠውኝና እኔ ወደ አዲስ አበባ ተመልሼ ያው መሆንበትን ቦታ ስላልነበረ ቤት ተከራየሁኝ። እና ቤት ስከራይ ደግሞ የተከራየሁት እዛው አካባቢ ነው፣ እዛው ዘመዶች የነበሩበት አካባቢ ነው። ምክንያቱም መታወቂያ ያወጡልኝም ሰዎች ልክ እንደ ቤተሰብ ናቸው ለእኔና እንደዛ አካባቢ ነው የተከራየሁት። እና ለካ ተሳስቻለሁ እዛ መከራየቴ። እና እዛው ተከራየሁኝ። ከዛ በዛው እየኖርኩኝ እያለ አንድ ቀን ቀበሌ አንቺ ወደ አዲስ አበባ ቤቱን ሰርተሽ ስትጨርሽ ለናልሽ ወደ አዲስ አበባ የመጣሽ ለመኖር ነው እንዴ? እኔ አዲስ አበባ ነው የምኖረው። ኦኬ። ምን ልትሰሪ? ምን እየሰራሽ? ብሩን ኦልሬዲ ለእናትሽ 65 ሺህ መሬት ገዝተሽ ጭቃ ቤት ሰራሽላት። ስለዚህ ብርሽ አለቀ። ምን ልትሰሪ ነው አዲስ አበባ የምትኖሪ? ምን እየሰራሽ ልትኖሪ? ስራ የተወሰነ ብር ነበረኝ በሰዓቱ እኮ። ምን ስራ ልትጀምሪበት? ስራ አልጀመርኩም፣ ግን የተወሰነ ብር ነበረኝ። ብቻ ማረፍ ፈለግኩኝ። ምክንያቱም እዛ ከአረብ ሀገርም ተመልሼ መጥቼ ምንም እረፍት አላደረኩም። የማርፍበትም ሰው ደግሞ የለኝም ቤት ተከራይቼ ካልሆነ በስተቀር። ስለዚህ በቃ ለመኖር ዝም ብለሽ ሳትሰሪ ለመኖር የቤት ኪራይ ለመክፈልና ለምትበይው መስተንግዶ ሰራ ነበር። ግማሽ ቀን መስተንግዶ ሰራ። ከቤሩት ገብተሽም? አዎ ጎበዝሽ። ከዛ እዛ እንዳልኩኝ ተከራየሁኝ። አንዳንድ እቃዎችን ገዝቼ እንትን አልኩኝ። ግን ትንሽ ሰዓት ትንሽ ጊዜ ማረፍ ማለት ያመኝ ነበር። እዚህ ግራ ጎኔ ላይ በጣም ነበር የሚያመኝና አልታየውም ነበር በሰዓቱ። ከዛ የሆነ ቀን ከእንቅልፍ የተነስቼ እንኳን መንቀሳቀስ አቃተኝ። ምክንያቱም እኔ ለእናቴ ነው ቅድም የሰጠሁት እንጂ የራሴን ነገር እንትን አላልኩም። ቤሩት እያለሁ ነበር የሚያመኝ። ከዛ ይሄ ግራ ጎኔ በጣም ነው የሚያመኝ። ይቀያየራል። አንዴ ግራ ጎን አንዴ ቀኝ ጎን ላይ ነው የሚሆነው። ከዛ የዛን ቀን በጣም ሲያመኝ እነዚህ መታወቂያ ያወጡልኝ ሰዎች እግዚአብሔር ይስጣቸው በጣም በብዙ ነገር ከጎኔ የነበሩ በሰዓቱና ደውዬ ስነግራት እና የሆስፒታል ሂጂ ብላኝ፣ እሷ የምሰራበት ቦታ የግል ሆስፒታል ነበርና እዛ ሄድኩኝ። ታየሁኝ። እንትን ነው ኢንፌክሽን ነበረብኝ፣ ኮላሊት ኢንፌክሽን ነበረብኝ። እግዚአብሔር ይመስገን ደህና ሆንኩ ማለት ነው። እና እዛ መኖር ጀመርኩኝ። ከዛ የቀበሌ በዛን ሰዓት ቀበሌ የመንግስት ከአረብ ሀገር የመጡ ሴቶችን ያግዛቸዋል ተብሎ ሰፈር ውስጥ ቦታ ካለ ለሰፈር ላሉ ሰዎች ይሰጥ ነበር በዛን ሰዓት እና ከዛ እኔም በዛ ቀበሌ ስለነበረ መታወቂያ ይወጣልኝ ሄጄ እንትናል ማለት ነው። አመለከት ነኝና ጓደኛዬ። ከዛ እኔና ጓደኛዬ ስናመለክት እዛው ዘመዶች አሉ እዛው የሷ ከቤት ያባረሩኝ ሰዎች የሷ ወንድም ነበርና አጋጣሚ እሱ አንድ ቀን መንገድ ላይ አየኝና እንዴት ቤት መጥተሽ ሰላም አትይኝም ምናምን ሲለኝ እሺ እመጣለሁ አልኩት። ከዛ በማንግስቱ ቤታቸው ሲሄድ ሚስቱ ነበረች እሱ አልነበረምና
ከዛ ሰላም ብዬው ምናምን ሰላም ብያት እሷን የለም እንደ ሶስላት የለም አለችኝ። እሺ በቃ እና አሁን ምን ልትሰሪ አሰብሽ ምናምን ስትለኝ አይ እስኪ ቀበሌ እንደዚህ ተብሏልና አመልክቻለሁ እና እግዚአብሔር ብሎ ቢረዳኝ የሆነ ነገር ሰራለሁኝ ምናምን ብያልኳት ማለት ነው። ከዛ አፋውታ ምን አለችኝ? ላንቺማ ቀበሌ ቤት አይሰጥሽም አለች። ምንም ነገር አይሰጥሽም ላንቺ ሰርተሽ ኑሪ አለችኝ። እሷ ግን የቀበሌ ቤት ውስጥ ነው የምትኖረው። ለምን እንዲያለችሽ አላቅም ግን እንደዚህ አለች። ሰርተሽ ነው የምትኖሪው አለችኝ። የእሷ ባለቤቷ ደግሞ ቀበሌ ቤት ነው የሚሰራው፣ ቀበሌ ውስጥ ነው የሚሰራው። እሱ ነው የኔ ዘመድ። ከዛ እሺ አልኳት። እስቲ እናያለን የሚሆነውን ነገር ብዬ ትቻት ወጣሁኝ። ከዛ መታወቂያ ሊያወጣችልኝ እንደዚህ እኮ አለችኝ ስላት ባክሽ ትያት ምናምን ነገር አለችኝ እሷ። ከዛ የሚገርምሽ ነገር በስንተኛው ቀን ተከራይቼ የምኖርበት ቤት ልቀቂ ተባልኩኝ። 1500 ብር ነበር የምከፍለው፣ ብቻዬን ነበር የምኖረውና ቤት ልቀቂ ተባልኩኝ። እና ይሄን ያክልም አይደለም፣ ወንዝ ዳር አለ፣ ወንዝ ዳር ነው ቤቱና ሴትዮዋ ቤቱን ልቀቅልኝ ብላ ጥምድ አድርጋ ያዘችኝ። ይሄ ቤት መዝጊያ እንኳን ይሄ በሩ እንኳን የሚዘጋበት ደህና ቤት እንኳን የነበረው ቤት አልነበረም። እና ከዛ በሩ እንትን አለችብኝ ማለት ነው። ማታ ስገባ በሩ ይዘጋብኛል። ማታ 2 ሰዓት ተኩል ላይ ቤቱን ይዘጉብኛል፣ መግባት አልችልም። ከዛ አንድ ቀን ጠየኳቸው፣ ማዘር ምን አድርጌ ነው ምን አጥፍቼ ነው ምናምን አልኳቸው። ለምንድን ነው በር የሚዘጉብኝ? እኔ እኮ እዚህ ሰፈር ባልወለድም እዚህ ሰፈር ነው ያደግኩትና እዚህ ሰፈር እኮ ዘመዶች አሉኝ፣ የው ተጣልተን ነው እንጂ ምናምን ብዬ አናገርኳቸው። እንዴ አንቺማ ከአረብ ሀገር እንደ መጣሽው አንቺ እኮ እንደዚህ ከሌ ዘመድሽ ብሎ ነገሩኝ ማለት ነው። ከዛ እንዴ አውቃለሁኝ ብሎ ነገሩኝ። ከዛ እሺ ምን አድርጌ ነው ቤት ልቀቅ ያሉኝ ስላቸው ጠላትሽን እያወቅሽ ለምን እንጠይቅኛለሽ አሉኝ። እነዛ ዘመዶቼ እንደገና ተከራይቼ እንድኖር አልፈለጉም ማለት ነው። ቀበሌ ልታመለክት ሄዳለች፣ ቤቱ ደግሞ የቀበሌ ነውና ቀበሌ ልታመለክት ሄዳለች፣ ቤቱ ልትወስድቦት ነው ብላ ነገሯቸው ለሳቸው ማለት ነው። ስለዚህ ቤት ተከራይቼ መኖር አልቻልኩም ማለት ነው እዛ ሰፈር። በጣም ተናደድኩኝ። በቃ ወደ አረብ ሀገር መለሳለሁ ብዬ አላሰብኩም ነበር በሰዓቱ። በጣም ተናደድኩኝ። ከዛ አንድ ማቃት ልጅ ነበረችና ወደ አረብ ሀገር መሄድ ፈልጋለሁኝ ብያት 20 ሺህ ብር አለችኝ። የዛ የእናቴ ቤት ደግሞ የተሰራበት ቦታ መሬቱ ውሃማ ነው። ከዛ እጄ የተወሰነ ብር ነበረኝና በቃ እኔ ወደ አረብ ሀገር መመለስ ከሆነ ብዬ የእናቴን ቤት መሬቱን ሊሾ አደረኩላት። ቢያንስ የሚተኙበት ቦታ ላይ ውሃ እንዳይሆን ብዬ ሊሾ አስደረኩት። እና እናቴ መሄዳለሁ ብዬ ስላት እንትን አለችኝ። በቃ ቶሎ ብላ ቤቱ ትንሽ ምርቃት ነገር አድርጋ አስመረቀችኝ። ከትንሽ እስከ ትልቅ ሰው መረቀኝ። ግን ያው አንዳንዴ ምርቃቱን ሲበዛ እርግማን ይሆናልና እኔ አረብ ሀገር እንትን አልኩኝ። እንደገና መለስ ተጀመርኩኝ። ከዛ ማቃት ልጅ ናት። ማሪ ስነሳ እንዳታቆሚ፣ እዚህ ኤሲውን ስለበረደኝ ዝቅ ላደረገው ነው። እሺ አለው። እሺ ለምስቶሽ እንዳታቆሚ። እሺ እና ማቃት ልጅ ናት። አረብ ሀገር መለስ አስጀመረችልኝ። እሷም አረብ ሀገር ነበረች ከዚህ በፊት እና ስንነጋገር 20 ሺህ ብር እንደምከፍልና 20 ሺህ ብሩን ካለፍኩ በኋላ እንትን ነበር ፍተሻ ነበር በዛን ሰዓትና ካለፍኩ በኋላ እንደምከፍል አድርጋ አስጀመረችልኝ። 15 ቀንም ሳይሞላ እኔም ከዛ ሰፈር መውጣት ስለፈለኩኝ 15 ቀንም ሳይሞላ መጣለችኝ ማለት ነውና ከዛ ከመጣ በኋላ ግን 20 ሺህ ብሩን ወደው እንደምከፍልና በጅጅጋ ምናምን አድርጌ እንደሚሄድ ነገረችኝ ማለት ነው። እኔ ደግሞ በጅጅጋ የት ነው? እኔ ደግሞ በተፈጥሮ በጣም ሰው ማምኑና ዱባይ ነው እና በጅጅጋ ጅጅጋ ሄደሽ ከዛ ሶማሌላንድ ሄደሽ ከሶማሌላንድ ደግሞ የሆነ አገር አለ እዛ ሄደሽ አለችኝ ማለት ነውና ከዛ የጓደኛዬ የሴት ጓደኛ አለችኝ። የሷ ከአረብ ሀገር ስመጣ የተቀበለችኝ ማለት ነው። የሷ የወንድሟ ሚስት ናት። እሷ ግን ሳውዲ እንዳይሆን ማሪ ዱባይ ነው ያለችሽ? ሳውዲ በባህር ዱባይ ነው የጀመርኩት። ዱባይ ነው በሰዓቱ ግን በባህር መሆኑንም አላውቅም። በባህር አይሄድም ዱባይ ባህር የለም። አይ አልነገረችኝም በሰዓቱ ግን ከሶማሌላንድ አድርገሽ እንትሄጃለሽ ብላ ነገረችኝ እንጂ ያለውን ነገር አልነገረችኝም በግልጽ ማለት ነው። አለ ያሉ ነው በሶማሌ ምናምን። እሺ ተቆራርጦ ማለት ነው። በፕሌን ነው ምንድን ነው የምትሄደው? በፕሌን ነው ያለችኝ።
ኦኬ በፕሌን ታዲያ በፕሌን ከሆነ ቀጥታ አይኬድም? ለእነሱ ሶማሌ ተሄዶ ምናምን ከዛ ከሶማሌ ከዛ ወዴት? በዛ ሰዓት ላይ አዲስ አበባ ላይ በጣም ፍተሻ ነበረ። እንትን አይልም ነበር ማለት ዝግም ነበር፣ አይቻልም ነበር ከአረብ ሀገር ለመውጣት ወደ አረብ ሀገር ለመሄድ ማለት ነውና ከዛ እንትን አልኳት 20 ሺህ ብሩን ከሄድሽ በኋላ ነው አለፍሽ በኋላ ነው የምትከፍልኝ ብላኝ የለ 20 ሺህ ብሩን አልከፍልም ብዬ እምቢ አልኳት። ከዛም በኋላ የባሏ እህት በመሀል ላይ ገባችና እንደዚህ እናንተ መጀመር እንደዚህ አይነት ነገር ውስጥ መግባት አልነበረባችሁም፣ ሲጀመር ቤተሰብ የተያያዘ ነገር ላይ እንዴት ታደርጋላችሁ ብላ እሷ ተቆጣቻት። ፓስፖርቱን አልመልስም ብላ 20 ሺህ ብሩን ከፍዬ በሰዓቱ አማራጭም ስላልነበረኝ ተነስቼ ሄድኩ ማለት ነው። በኦዳ ባስ በሶማሌ ምናምን አልክሽ? ድሬዳዋ ሄድኩኝ። እሺ ከዛ ድሬዳዋ ሄድኩኝ። እሺ ከድሬዳዋ ጅጅጋ ገባሁኝ። እዛው ነበሩት ልጅ ነበረች ተቀበለችኝ እና ጅጅጋ ሄድኩኝ። ከዛ ጅጅጋ ሲሄድ ብዙ ሰዎች ናቸው ያሉት። በቃ አንድ ክፍል ውስጥ እንደዚህ ታጉሮ ብዙ ሰው ነው ያለው። እሺ ውድ እየሰማሁሽ ነው። እሺ በዚህ ሰከንድ ገስት ላይ ባለው አካውንት ሰማሻለሁ። እሺ በዚህ ሰማሻለሁ። እሺ ከዛ ጅጅጋ ሄድኩኝ። ጅጅጋ ላይ ብዙ ሰዎች አሉት፣ ብዙ ልጆች አሉት እንትን ብሎ የተቀመጡ እንደኔ የሚጠብቁ። ደላላው ይመጣል እንባላለን። 11 ሳምንት 2 ሳምንት 3 ሳምንት ሞላን። መጨረሻ ላይ ደላላው መጣ። ከዛ ፓስፖርታችሁን ማህተም መመታት አለበት ብሎ ወሰደ ማለት ነው። በዛ መሀል ያው አነስ ያለ ብርም ቢሆን ደላላው ይልክልን ነበር የምግብ ምናምን እና እኔ ግን ሁኔታው ስላላማረ ልመለስ አልኳት እሷን። ከዛ አይሆንም አለችኝ። ማለት ሲጀምር በስነ ስርዓቱ አይደለም የምታወራኝ፣ እኔን ሳይሆን ደላሎቹን ነው አስቀድማ ደላሎቹን ነው የምትሰማቸው፣ እኔን አይደለም የምትሰማኝ በሰዓቱና ከዛም በኋላ አይሆንም አለችኝ። እዛ ደላላው መጣ። ፓስፖርታችን ማህተም ላስመታ ብሎ ወሰደ። ከዛ የሆነ ቦታ ላይ ፍተሻ በጣም ስለነበረ ፓስፖርታችንም ተያዘ። የሶስት ሰዎችን እና ፓስፖርታችንም ተያዘ እና ሰውየውም ደላላውም ታሰረ። ከዛ ዛሬ ነገ ይመጣል እየተባልን እዛ 1 ወር ሆነን ማለት ነው ጅጅጋ ላይ ተቀምጠን። ከዛ መጨረሻ ላይ ሌላ ደላሎች መጡና እንትን አሉኝ፣ አወጡን። ሌላ ደላሎች መጡና ብዙ ልጆች ታስረዋል እዛ ቦታ ላይ ልብሳቸው የተወሰደባቸው ብዙ ልጆች አሉ። በቃ ሌባና ፖሊስ ነው የምትጫወችው ማለት ነው። ማለፍ አይቻልም ወደ ሶማሌላንድ። አንቺ ኢትዮጵያዊ ነሽ፣ በአካሄድሽ ያውቃሉ፣ በአለባበስሽ ያውቃሉ እና መሄድ አይቻልም። ከዛ ብዙ ልጆች ታሰሩ እዛ ቦታ ላይ ማለት ነው። ምክንያቱም ወደ ሶማሌላንድ አንቺ ማለፍ አትችም፣ እኛ ኢትዮጵያኖች ነን ማለፍ አንችልም። አትድገሚ ማለት ሰምቼሻለሁ። በዚህ ከዛ እንትን አሉ፣ ብዙ ልጆች ታሰሩ። በመሀል ሌብን እንትን አለን እንደምንም ብሎ ደላሎቹ አሳለፉንና አለፍን። ኬላ ምናምን አለ፣ ያንን ኬላ በእግርሽ ነው የምታልፊ፣ መኪና በጣም ፍተሻ ስላለ ማለት ነው። እና እንደዛ አለፍን፣ ሶማሌላንድ ገባን ማለት ነው። እኔና አንድ ልጅ ነበርን፣ ሁለታችን አለፍን። ሌሎቹ ግን ከኛ በፊት የነበሩ ልጆች ግን ሌሎቹ ታስሯል። አብዛኞቻቸው ታስሯል ማለት ማለፍ አትችልም በዛ ቦታ በኩል ማለት ነው። የታሰሩ አሉ፣ ብር የሚበሉበት አቶ ሌላ ነገር ውስጥ ሳይፈልጉ የገቡ አሉ። በቃ በጣም የሚያስጠላ ነገር ነበር እዛ ቦታ ላይ። ሌላ ነገር ውስጥ ማለት ወደ ራስን መሸጥ ምናምን። ምክንያቱም ብር የለሽም። 1 ወር የአበሻ ሴቶቹ ነው ተቸግረው ለሶማሌ ወንዶች ራሳቸውን መሸጥ ማለት ነው። ኖ ጅጅጋ ላይ እኮ ለካ ሶማሌ አይደለም ጅጅጋ ነው። ጅጅጋ ላይ እኮ 1 ወር ተቀምጠን ነው ወደ ሶማሌላንድ ያለፍነው። ግን እኛ ወደ ሶማሌላንድ ስናልፍም እኛ 4 ነን 5 ፓስፖርት እጃችን ላይ የለም። ፓስፖርታችን በፖሊስ ተይዟል። እዛ አለፍን። እዛ የተቀመጥንበት ሶማሌዎች ናቸው። አሁን እኔ እዚህ ዱባይ ላይ ስትሰሪ መስቀል አንገትሽ ላይ አስረሽ ነው የምትሄጂው የምትሰሪው። እዛ ግን የአንገት ብር እንኳን እጅሽ ላይ አንገት ላይ አድርገሽ መስራት አትችይም። የአንገት ብር ማለት ነው ማለፍ አትችይም፣ አይቻልም። ምክንያቱም ያውቃሉ አንቺ ኢትዮጵያዊ ነሽ፣ በአካሄድሽ ያውቁሻል። እንኳን ባለባበስሽ ይቅርና ማለት ነው አይቻልም። ውዴ አንድ ቦታ ላይ አትደጋግሚ። 3 ያልሽው አሁን ይሄን ኢትዮጵያዊ መሆናችንን በአረማመዳችን ይታወቃል እና የሚለው 3 ያልሽ አትደጋግሚው ማሬ። ከዛ ሶማሌላንድ ላይ
የተወሰነ ጊዜ 15 ቀን ምናምን ተቀመጥን። ግን የሚሆን አይነት ነገር ስላልነበረ ወደ ጅጅጋ ተመለሱ ተባልን ማለት ነው ደላለው። ምክንያቱም አይሆንም በቃ የሚሆን ነገር አልነበረም። ፓስፖርታችንም የለም። ፓስፖርት ያላቸው መሄድ አልቻሉም። ወደ ጅጅጋ ተመለስን። ወደ ጅጅጋ ከመመለሳችን በፊት ግን መንገድ ላይ እኔ እንትና ተባልኩኝ ማለት እኔ በጣም ፍተሻ አለ። ከሌላ ላይ ፖሊሶቹ አስወረዱ ማለት ነው። ከየት ነው የምትመጡት ብሎ እንትን አሉን ማለት በዛ በኩል እንደዚህ ለእንትን እንደሚታለፍ ስለሚያውቁ እዛ ጋር አስወረዱን። እኔ በጣም ፈራውና ሳለቅስ ይሄ አብሮኝ ነበር ወንድ ልጅም ነበርና አብሮንና እሱ ወርዶ ነው እንትን ብሎ አስመስሎ አናግሯቸው ብር ነው የሚፈልጉት። እኛ ግን ብር የለንም የምንሰጣቸው። እንደዛ ሆነን ከአዲስ አበባ ከጅጅጋ እኔ ከአዲስ አበባ ደውዬ ብር እንዲላክልኝ አድርግ እንትን ብዬት ብር ተልኮልኝ ወደ አዲስ አበባ ተመለስኩ ማለት ነው። ከዛ ልጅቷን ብሬ እንድትመልስልኝ ጠየኳት። 20 ሺህ ብር ነው ብሬ መልሽልኝ አልኳት። አልመልስልሽም ምን እንደምታመጫ ይሻለው አለች። ከዛ በጣም ስለተናደድኩኝ እሷንም ከሰስኳት። ምክንያቱም እኔ ሳላቅኔ እንትን ያለችኝ ሙሉ መረጃ አለኝ እና ከሰስኳት። 15 ቀን ነው ምናምን ታሰረች እሷ። እኔ ደግሞ በዛ ሰዓት ማለት ጥሩ እንትን ላይም አልነበርኩም። ከዛም ተመልሼ የማርፍበትን ቦታም የለኝም በሰዓቱ እና መታወቂያ ያወጡልኝ ሰዎች ጋር ያረፍኩት። እነሱ ደግሞ እነዛ ዘመዶች ጋር እንትን ጎረቤት ናቸው። አመሰግናለሁ ፀሐይ። እና እዛ እንትን አልኩኝ። እዛ ነው ያረፍኩት እና እሷ ወልዳ ስለነበረ እሷን እያረስኩኝ እሷ ጋር እንትን አልኩኝ። ቆየሁ የተወሰነ ቀን። ከዛ ወጥቼ እንደገና መስተንግዶ መስራት ጀመርኩኝ። ምንም አማራጭ ስላልነበረኝ ፓስፖርቴም ተይዞብኛል። አሁን ላይ አማራጭ የለኝም። ተመልሼ መስተንግዶ። ፀሐይ ምን ፈልገሽ ነው? አስገብኝ ያልኩ የጻፈች ነው። የገንዘብ እርዳታ ከሆነ አልችልም። የገንዘብ እርዳታ ካልሆነ ግን የገንዘብ እርዳታ አይደለም ብለሽ ከጻፍሽ አስገባሻለሁ። ምንም አይነት የገንዘብ እርዳታ መቀበል አልችልም በዚህ ሰዓት። ቴንክ ዩ ሞዴሬተሮች። የገንዘብ እርዳታ አይደለም ብላ ከጻፈች አስገባትሽ። እሺ ውዴ ቀጥይ። ቤቴልኝ ተመልሼ መስተንግዶ መስራት ጀመርኩ ማለት ነው። ተመልሼ መስተንግዶ መስራት ጀመርኩኝ እና ወደ 20 ሺህ ብሩ ስከፍል ደግሞ ከአጎት የተበደርኩት 4 ሺህ ብር ነበር። ከዛ እሱን መመለስ ስለነበረብኝ እንደገና ሰው ቤት እንትን አጠቃላይ ገብቼ መስተንግዶ እየሰራው ያንን 20 ሺህ ብር ከፈልኩኝ እና እነሱ ግን እነዛ ዘመዶቼ ግን እዛ ያረፍኩበት ቦታ ላይ እንኳን እንድቀመጥ አላደረጉኝም። ምንም ነገር ሳላደርግ ባልየዋ ሰድባኛለች ብሎ ለሚስትየዋ ነግሯት ለሁለት ሊደበድቡኝ ማለት ነው። እግዚአብሔር ነው የምልሽ ማለት ነው። ለሁለት ሊደበድቡኝ ባለና ዘመድ ጋር እዛ መታወቂያ ያወጡልኝ ሰዎች ጋር አላረፍኩ። ጎረቤት አረፍኩኝ አይደል? እነሱ ጋር ጎረቤት ናቸው። ከጅቡቲ ተመልሰሽ ማለት ከጅቡቲ። ከዛ ሽንት ቤት ደግሞ የጋራ ነው የሚጠቀሙት እና እኔ ደግሞ ሽንት ቤት ሲሄድ እሱ ባሏ ነበረ እና አንድ ጎረቤት ነበረች። ከእሷ ጋር እያወራሁኝ ሽንት ቤት የነበረው ሰው እስከሚወጣ ድረስ እዛ ቆየሁኝ። ከዛ ሲወጣ እሱ ነው የነበረው እና እኔ ደግሞ እሱ ሲወጣ ሽንት ቤት ገባው ማለት ነው። ከዛ ገብቼ ስወጣ ያቺ ጎረቤት ምን አለችኝ? ምንም ነገር እንዳትናገሪ እንደው በማርያም ይዤሻለሁ ዝም ብለሽ ለፊ አለችኝ። ከዛ ምን ነው አልኳት። የእነሱን ቤት አልፌ ነው እኔ ደግሞ የሚሄደው። ከዛ ምን ነው ስላት አይ በቃ ነገርኩሽ አለችኝ እና ሲሄድ በር ላይ ቆሞ ነው የጠበቀኝ ማለት ነው ባሏ። እሺ ከዛ አንቺ እከካም እንትን በይ አንቺ እከካም ተከበሪ እሺ ይላል በር ላይ ቆሞ ማለት ነው። እና ዝም አልኩት። አንቺ እከካም ሰምተሻል አለኝ። ከዛ ለሁለተኛ ጊዜ ሲደክም ዞር ብዬ እኔ ነው አልኩት። አዎ አንቺን ነው አለኝ። ከዛ ምን አደረኩ ካልኩት ከዛም በኋላ ነገርኩሽ በቃ ተከበሪ አለኝ። ከዛ አይ እንግዳውስ ትልቅ ሰው አንተ ነህ ታንተ ተከበር አልኩት። ከዛ ብዬ ስለ በእጁ ጆክ ይዞ ነበር ጆክኑ ላይ ለወረወረብኝ። ከዛ ምንም አልተናገርኩም። እኔ ወደ ቤት ገባሁ። ከዛ ለሷ ነገራት መጡ ማለት ነው። የሚሳደቡ ሰደብ ማለት ነው። እግዚአብሔርን ማለት ነው የሚሳደቡ በምን ምክንያት ምንም በቃ ለምን አየናት ማርያምን። ይሄው ሽንት ቤት ገብቼ ወጣው አይደል? ከሽንት ቤት እኔ ነኝ እዛ ጋር ቆምኩኝ አይደል? ከዛ ጎረቤቷ የሆነ ነገር ሲናገር ስለነበረ እሷ ዝም ብለሽ ለፊ አለችኝ። ምንም ነገር እንዳትናገሪ አለችኝ እኮ። ገባኝ። ማን ምን ብሏት ነው? ምንድነው ሽንት ቤት በር ወረፋ ቆሞ መጠበቅ ያሰድባሉ? አልገባኝም። ነገር ነው የሚፈልጉት አቡዬ ከኔ ጋር ምንም ነገር ሳላደርጋቸው አይደል? ከዛ ከተከራየሁበት ቤት እንድባረር ያደረጉኝ። ለአከራዩዋ ቤትሽ ልትወስድብሽ ነው ብሎ አይደል? ከተከራየሁበት እንደዛ ሆነ ምን ልትሆኚ ደግመሽ እነሱ ጋር ሄድሽ? ማርፍበት የለኝማ የልሂድ ብር አለሽ አይደል? እንዴ ተከራይተሽ አትቀመጪ?
ከጅጅጋ ተመልሼ እኮ አቡዬ ብር የለኝም እጄ ላይ ጨርሻለሁ። ከዛ ደግሞ አረብ ሀገር ሊሄድ ነው ብዬ ደግሞ ለእናቴ ቤቷን 8 አድርጌላታለሁ እየቀረው። ስለዚህ ብር እጄ ላይ የለኝም። አሁን ምንም ኖሪያ ባይኖርሽ ሰው እንደማይወዱሽ እንደማይፈልጉሽ እሱ ጋር እኮ አይደለም የተመለስኩት፣ ጎረቤት እኮ እነዛ ጎረቤት ናቸው። እነሱ ጋር ሳይሆን ጎረቤት ነው የተመለስኩት። ከዛ እንትን አሉኝ። እኔም ትቻት ወደ ቤት ገባኝ። እሷም አራስ ናት እና ምን ሆነሽ ነው ስትለኝ እንደዚህ እኮ አልኳት። ከዛ የሚሳደቡ ስድብ ልነግርሽ አልችልም። በር ላይ መጡ ማለት ነው። አንቺ እኛ አሳድገንሽ ዛሬ እዚህ እንትን ብለሽ አንቺ እኛን ባሌ ልትሰድቢ አንቺ ምናምን ብላ በጣም በቃ የሚናገሩት ንግግር ማለት ነው። ከዛ እሷ ዝም በያቸው ስትለኝ አይ ዝም አላላቸው። ነገስ እንዴት ነው መንገድ ላይ የሚሄደው የሚናገሩት ንግግር ማለት ነው። ከዛ እሷ ዝም በያቸው። ኔትወርክ ሁሉ ያስቸግራል። እሺ እንትናም ተናውጣለች መሰለኝ። እሺ ከዛም በኋላ ዝም በያቸው ስትለኝ ነገ እንዴት ነው የምወጣው ከቤት ወጥቼ መናገር አለብኝ ስትስላት እሷስ ሊመቱሽ ነው እነሱ የሚፈልጉት አለች። እነሱ እኮ ስለምታስጠጋኝ ራሱ መታወቂያ ካወጡልኝ ሰዎች ጋር ራሱ እኮ ጸበኛ ናቸው አይነጋገሩም በእኔ የተነሳ ማለት ነው። ከዛ ይወጣሉ ብያት በሩን ከፍቼ ስወጣ ማርያምን ነው የምልሽ አቡዬ ሊመቱኝ ነው የሚፈልጉት ባልና ሚስቶቹ። በቃ ሰው ጎረቤት ይዟቸው ነው ያሉት ማለት ነው። ከዛ ምንም አልተናገርኩ ተመልሼ ወደ ቤት ገባሁኝ። ከዛ በንጋታው የእሷ እህት መታ አናገረችኝ። ማለት ምን አድርገሻቸው ነው ለምንድን ነው ስትለኝ እኔ ምንም አላደረኳቸውም። ስወጣ በር ላይ ጠብቆ ነው የሰደበኝ እሱ እና እኔ ምንም አላልኳቸውም። ግን አልኳት እኔ ከዚህ በላይ ስለነሱ የምቋቋምበት አቅሙም የለኝም። በቃ በህይወቴ ብዙ ነገር ነው ያሳለፍኩት። አሁን ላይ ደግሞ እነሱን መቋቋም አልችልም እና ንገሪያቸው በቃ አይደረሱብኝ እኔ አልደርስባቸውም አልኳት። እንደዛ ሆኖ እኔም ወጥቼ ከዛ ቤት ወጥቼ እኔም መስተንግዶ መስራት ጀመርኩኝ። ከዛ ኮሮና ገባ። ኮሮና ሲገባ ደግሞ ማንም ሰው አያስጠጋሽም ይብስ። ከዛ የምሰራበት ቦታ ሳጣ ወላይታ ሶዶ ሂጄ መስራት ጀመርኩኝ። በዛ መሀል ላይ እናቴ አንድ ቀን ደውላ እንትን ፓስፖርትሽ ምን አደረግሽው ምናምን ስትለኝ አይ ፓስፖርት እኮ አላወጣሁም እናቴ ስላት እስኪ አውጪው ስትለኝ እንትን አልኩኝ። ፓስፖርቴን ከወላይታ ሶዶ የተወሰነ ጊዜ ሰርቼ ብር ይዤ ወደ አዲስ አበባ ተመለስኩኝ። ከዛ ፓስፖርት አወጣሁኝ። እግዚአብሔር ይመስገን ያው ከስንት ፈተና ከስንት መከራ በኋላ ዱባይ ተሳክቶልኝ መጣሁኝ አቡዬ። አሁን ዱባይ ነው ያለሁት። ወላይታ ሶዶ ሄደሽ ምን መስራት ጀመርሽ? መስተንግዶ አጠቃላይ 1500 ብር አግኝቼ ሄድኩኝ። እንትን ፒዛ እና እንትን ቤት ነው ጁስ ቤት ነው ጁስና ፒዛ ቤት ነው። የተወሰነ ጊዜ ሰርቼ ብር ይዤ ወደ አዲስ አበባ ተመልሼ ፓስፖርት መታወቅ እንትኔን አወጣው ማለት ነው። ፓስፖርቴን አወጣውኝ እና አሁን እዚህ ከመጣሁኝ በኋላ እግዚአብሔር ይመስገን አሁን 5ኛ ዓመቴ ላይ ነው ያለሁት እዚህ። እናቴ ያው ቤት ቢሰራላትም ከብት ምናምን አልነበራቸውም የምታርስበት ምናምን የነበረችን አሉ ለሶስት መሬት ነበረች። እሷ የምታርስበትም ስላልነበረ እዚህ መጥቼ በሬም ምንም ገዛውላት። አሁን እግዚአብሔር ይመስገን እሷም አሁን ደህና ቦታ ላይ ነው ያለችው። እናቴም አሁን ደህና ናት እግዚአብሔር ይመስገን። እና እስካሁን ፍቅረኛ አልያዝሽም? አላገባሽም? አልወለድሽም? አልወለድኩም። አይ እንትን ብያለሁ ማለት አሁን ለማግባት አሁን እዛ ከተመለስኩ በኋላ ሞክሬ ነበር ግን አልሆነም። ለምን እሱ ፓርት ዘለልሽው ታዲያ? ጠብሰሽ እንዳልተሳካ ለምን አልነገርሽንም? ሙሉ ታሪክሽን ካስከፈ የበላሽ የጠጣሽው የፈሳሽው ሳይቀርሽ ግን ይቺን ፓርት ለምን ዘለልሻት? ያልሻ አቡዬ ከሱ ጋር የተዋወቅነው እንትን ነው። እኔ እንትን ነበርኩኝ ጸበል ነበርኩኝና የእህቴ እንትን ነው እሱ የእህቴ የባሏ ጓደኛ ነበርና ከዛ ከጸበል ተመልሼ በመጣሁበት ሰዓት እህቴ ነይ እስኪ እኛ ጋር እረፊ ብላኝ እንትን አልኩኝ ማለት ነው። እሷ ጋር ሄድኩኝ። ከዛ ኦሎታ ነበር የምትኖረው እሷ ጋር ሄድኩኝ። ከዛ ባሏ አሁን ወደ አረብ ሀገር ሄዳለሁ ብዬ ስል እስኪ በእናትሽ ወደ አረብ ሀገር ከምትሄጂ ለምን አታገቢም? ከዚህ በፊትም ሄደሽ ነው የመጣሽው እና እስኪ አግቢ ብሎ የእሱን ጓደኛ አስተዋወቀኝ ማለት ነው። እና ደግሞ እሱ በሰዓቱ ምንድነው ብር ነበረው እና እንትን ነው ወታደር ነው ሌላ ቦታ ይሄ ከወታደር ወደ ሱዳን ነው ምናምን ይሄዱ ነበር ብቻ ሱዳን ይሁን ብቻ ይሄዱ ነበር በሰዓቱ እና ከዛ መንግስት 500 ሺህ ብር ምናምን ይሰጣቸው ነበር ከዛ ሲመለሱ ማለት ነው። ከዛ ይሄ 500 ሺህ ብር ምናምን እጁ ላይ ነበር በዛ ሰዓትና ከዛ እንትን በይ አግቢው እሱ ትዳር ነው የሚፈልገው እና አግቢው ሲለኝ ከዛ እሺ ብዬ
ከሱ ጋር ተግባብተን ወደ ስንት ጊዜ ነው 6 ወር ምናምን ቆይተን እኔም አዲስ አበባ ነበርኩኝ በዛን ሰዓት። ከዛ አብረን መኖር ጀመርን ማለት ነው። አብረን እየኖርን ሽማግሌ ልካለኝ ቤተሰብ ጋር ብሎኝ አብረን እዛ መኖር ጀመርን። ያው የኔ መረጋጋት እናቴንም እንትን አላት ትንሽ ማለት ነው። ከዛ እዛ ሆንኩኝ፣ ግን የሚሆን አይነት ነገር አልነበረም ማለት አንቺ ቤት ተቀምጠሽ እንዴት ነው አንቺ ቤት ተቀምጠሽ ውጪ ወጥቶ የሚያድር ሰው ውጪ ወጥቶ አድሮ የሚመጣ ሰው እንዴ? መቼ አብራችሁ መኖር ጀመራችሁ? ጀመርን እኮ ከአንድ ወር ከ15 ቀን ምናምን አብረን ኖርን። በተዋወቃችሁ በስንት ጊዜ? 6 ወር ነው ምናምን። እሺ ቀለበት ምናምን አላሰራችሁም? ዝም ብላችሁ አብራችሁ መኖር ጀመራችሁ? እዛ ሆነን እየኖርን ለቤተሰብ ሽማግሌ ካለው በሂደት ብሎ አብረን መኖር የጀመርነው። ኦኬ መጀመሪያ አብረን እንኖርና ከዛ ወደፊት እልካለሁ ብሎ አብረን እያለን እንልካለን ብሎ ነው አብረን መኖር የጀመርነው። ቤቱንም እሱ ነው የተከራየው። እና አብራችሁ መኖር ጀምራችሁ ውጭ ሄዱ ሄዱ ያድራል። ጓደኛዬ መጣውን ጓደኛዬ ካለ እንደነገርኩሽ ወታደር ነው እና ጓደኛዬ ከሌላ ቦታ መጣ። ስለዚህ እንትን ነው ጓደኛዬ ጋር ሂጅ ላድር ነው። እኔ ደግሞ አይሆንም ብዬ ስል ደግሞ እንዴት ነው አንቺ ምን አገባሽ አይነት ነገር። ቤቱን የተከራየው እሱ ነው፣ የቤቱን ዕቃ እንትን ያለው እሱ ነው። እኔ ይሄን ያክል እጄ ላይ ብር የለኝም። እንደነገርኩሽ መስተንግዶ ነው እየሰራ ያለሁት እና እንትን አለኝ ማለት ነው። እንደዛ አይነት ነገር አይሆንም እያልኩኝ እኔ መጣሁ። ይሄ ነገር በጣም በመሀላችን ጭቅጭቅ አለ። እሱ ጫት ይቅማል፣ ሺሻ ያጨሳል። ስራ ግማሽ ቀን ነው የሚሰራው እና የሚያሳልፍበት ቦታ ላይ እኔ አይመቸኝም የሚያሳልፍበት ቦታ እና ያንን ነገር ተው ስለው ያንን ነገር መተውም አልፈለገም እሱ። ከዛ መጠጥ ሳይጠጣም ይጠጣል እና እኔ በዛ ህይወት ምንም ደስተኛ አይደለሁም፣ እውነታውን ስነግርሽ ማለት ነው። ቤት ውስጥ ገብቼ እንኳን የሆነ እንጀራ የራሴ ቤት ሆኖ እንጀራ ቆርሼ ለመብላት እንኳን እሳቀቃለሁ። እግዚአብሔር ነው የምልሽ ማለት ነውና ከዛ ቤተክርስቲያን ሂጄ በጣም አለቅሳለሁ። ወደ ቤተክርስቲያን እየሄድኩ ቤተክርስቲያን ብዬ ስል እንኳን ቤተክርስቲያን አይደለሽ ነው የሚለኝ፣ አያምነኝም። ከእህቴ ጋር እንደሆን አይፈልግም። እህቴ የሱ ጓደኛው ሚስት ናት፣ ግን ከሷ ጋር እንደሆነ እንድገናኝም አይፈልግም። ይሄ እንዴት ነው ውሃ ቀጠረ ብሎ የሚጨቃጨቅሽ ሰው የለም። እንደዛ አይነት ሰው ነበር ከጓደኞቹ ከሚውልበትም ነገር አንጻር ማለት ነውና እየተጣላንበት ደግሞ ያስቅሻል። እና ከዛ ቤተክርስቲያን ሄጄ ብዙ ጊዜ አለቅሳለሁኝ እና አንድ ቀን ኪዳነ ምህረት ቤተክርስቲያን ሄጄ በጣም አለቀስኩኝ። ማለት እኔ እንደዚህ አይነት ህይወት ስጭኝ አላልኩሽም። የሆነ የምትስይው አለ አይደል? የሆነ የምትፈልጊ ህይወት አለ ብቻ አይደል? እና እንደዚህ አይነት ህይወት ስጭኝ አላልኩሽም። እና ይሄ ህይወት የሚሆነኝ አይነት ነገር ከሆነ ተረጋግቼ እንድኖር አድርግኝ፣ ማይሆን ከሆነ ግን በምክንያት አድርገሽ ከዚህ ህይወት አውጪኝ ብዬ እንትን አልኩኝ ማለት ነው። ቤተክርስቲያን እጅ እንትን አልኩኝ። ከዛ በስንተኛው ቀን እንትለው እንቁጣጣሽ ሊመጣ ጾም ነበር፣ 16 ፍልሰታ ጾም ነበርና እንቁጣጣሽ ሊመጣ ሲል አሁን እኔ ቤተሰቡ እንጀራ ጋግሬ እንጀራ በቅጠል ነበር መጋግረውና እንጀራ ጋግሬ ከውጭ ስገባ እሱ መጣ። ከዛ በቃ ምሳ ላቀራርብ ብዬ በዛ መሃል ስልክ ተደወለለት እና እግዚአብሔር በሚያውቀው በዛ ሰዓት ስልክ ያነሳው እኔ ከኔ አጠገብ ሆኖ ስልኩን ያነሳው እንትን ነው፣ ወንድ ነበር ያነሳው ስልኩን፣ የወንድ ስልክ ነው ያነሳው ማለት ነው። ከኔ ወጡን አሙቄ ጨርሼ እንጀራ እንትን ቅጠሎቹ የምሰራበት እንጨት ላይ ዝናብ እንዳይዘንብብኝ ውጪ እያስተካከልኩኝ እሱ መጣ ማለት ነው። ከዛ ምን ነው ቆየክ ስለው እህቴ እኮ ደውላለኝ እና ምን ነው በሰላም? አዎ በሰላም ነው፣ ግን አዲስ ዓመትን ካልመጣህ ያለችኝ ነው ሲለኝ፣ አይ አዲስ ዓመትን እኮ እኔ እናንተ አብረን ነው ማሳለፍ ያለብን፣ የመጀመሪያችን አይደለም እንደ አንድ ቤት ስንኖርና አልኩት ማለት ነው። ከዛ በዛ መሀል ግን ሽማግሌ መላክ አይፈልግም ማለት ሽማግሌ ስትልክ አሁን ገጠር ላይ የሆነ ለቤተሰብ ምናምን የሚደረግ ነገር አለ፣ ያን ነገር ማድረግ አይፈልግም። ያን ነገር ማድረግ አይፈልግም። በጣም ብሩ እጁ ላይ ያለው ብር በጣም እያሳሳው ነው ያለው። ከዛ እንደዛ አለ። ከዛ እሺ በቃ እና አሁን እኮ አትሄድም ምናምን ስለው አይ እሄዳለሁ ብሎ በመሀል ላይ ተጨቃጨቅን ማለት ነው። በቃ አንተም እንደዛ የምትሄድ ከሆነ በቃ እኔም እናቴ ጋር ልሄድ ማለት እሱ ካለበት የኔ እናት ደግሞ 50 ብር ትራንስፖርት ነው ያለችው እናቴ፣ ቅርብ ላይ ነው ያለችው እናቴ። ከዛ በቃ እናቴ ጋር ልሄድና እኔም በዓል ላሳልፍ አልኩት። ከዛም በኋላ አይ አይሆንም አለኝ ማለት ነው። ለምንድን ነው የማይሆነው አልኩት። አይሆንም አለኝ። አንተ ምን ፀሐይ ትቅደም 10 ደቂቃ ያለችኝ ወደ ስራ አንቺ እናትሽ ጋር የምትሄጂ ከሆነ ተመልሰሽ እዚህ ቤት አትመጪም አለኝ ማለት እሱ ለእንቁጣጣሽ ሊሄድ ቤተሰቦቹ አንቺ ባዶ ቤት ልትቀመጪ ነው ለበዓል ሀሳቡ ወይስ ይዞሽ ሊሄድ ነው? እኔ ቤት ጥሎኝ ሊሄድ ከዛ እሱ ሄዶ ሊመጣ እንዴ አትሊስት ለምን ይዞሽ አይሄድም ቤተሰቦቹ ጋር? አይፈልግም እንዴ ታዲያ ቤተሰቦቹ ጋር አልወስድሽም
ቤተሰቦች ጋር እንዳትሄጂ። እኔ ቤተሰቦች ጋር በዓልን ሄጄ አሳልፋለሁ። አንቺ ባዶ ቤት ቁጭ። ይሄ የማይሆን ነገር። ከዛ ሲለኝ አይ እኔም እናቴ ጋር ልሄድ ስለው አይሆንም አለኝ። ከዛ እዚህ ቤት እንትን ማለት የምትሄጂ ከሆነ እዚህ ቤት ተመልሰሽ እንዳትመጪ አለኝ ማለት ነው። ከዛም በኋላ እኔ እኮ ሰራተኛ አይደለሁም አልኩት። እኔ ሰራተኛ አይደለሁም ሚስት ነኝ። አንተ የምታደርጋቸውን ነገር እኔ የማድረግ መብት አለኝ። አንተ መሄድ እንደምትችለው ሁሉ እኔም እጄ የመምጣት መብት አለኝና አንተ ለምንድን ነው እንደዚህ የምትለኝ አልኩት። ከዛ አይ እኔ እንደ ሰራተኛ ምናምን አስቤሽ አይደለም ይቅርታ ምናምን ብሎኝ በሰዓቱ ወጣ። ከዛ ተመልሶ ሲመጣ ቤት ውስጥ ሌላ ሰው ሆኖ መጣ ማለት ነው። ማታ ላይ በጣም ሌላ ሰው ሆኖ መጣና ከዛ ተቀያይሯል ምናምን። ከዛ ምን ሆነሃል ስለው ምንም አልሆንኩም አለኝ። ምን ሆነሃል ስለው ምንም አልሆንኩም አለኝ። ከዛ እሺ ብዬ እርቦኛል፣ ግን እንደነገርኩሽ እዛ ቤት ውስጥ ነፃነት አይሰማኝም። ቤቴ ነው ብዬ እንደዚህ ነፃነት አይሰማኝም ይመስለኛል። ከአስተዳደጌ አንፃር ይመስለኛል እንደዛ አይነት ነገር ነው። ከዛ ለሱ ራቱን እንትን አልኩት፣ ራቱን አቀረብኩለት። እኔ ግን እየራበኝ ማርያምን ነው የምልሽ አቡዬ እየራበኝ፣ እሱ ፊቱ እንደዛ ስለሆነ ሳልበላ በልቻለሁ ብዬ አደርኩ ማለት ነው። ከዛ ሌሊት 6 ሰዓት ላይ ተነስቶ ፊቱ ሲታጠብ እኔ ሰማለሁኝ እና አላስቻለኝም። ምን ሆነህ ነው ፊት የምትታጠበው ሌሊት? ምንድነው የሆንኩ ነገር አለ ወይ ብዬ አልኩት ተነስቼ። ከዛ ብዬ ስለው ምንም ነገር እንዳትይ አሁን ነገ ተነስተሽ ልብስሽን ይዘሽ እንድትወጪልኝ አለኝ። ሌሊት ማለት ነው። ከዛም በኋላ ምንም አልተናገርኩም፣ ምክንያቱም ቤቱ እንደዚህ የተያያዘ ነው። እንደዚህ ተከራይ ያለበት ቤት ነው እና ዝም አልኩ። ፈጣሪ ሆይ ምን አይነት ህይወት ውስጥ ነው የከተትከኝ ብዬ ብቻ ዝም አልኩኝ። ምንም ነገር አልተናገርኩም፣ ዝም አልኩኝ። ጠዋት ላይ የጓደኛው እዛ ግቢ ተከራይቶ ይኖር ነበር እዛው እና የኛ ቤታችን ስለጠበበ እሱ ጋር ደግሞ ሻንጣዬን አስቀምጬ ነበር ከአረቡ ሀገር ያመጣሁትና ጠዋት 12 ሰዓት ላይ ተነስቷል ማለት እሱ በቃ ሁሉም ነገር አስቦ ጨርሷል። ሲጀመር ጠዋት 12 ሰዓት ላይ ተነስቷል። ከዛ ጓደኛው ከእንቅልፉ ቀስቅሶ ሻንጣዬን ይዞ ቁጭ ብሎ እየጠበቀኝ ያለው ማለት ነው። ከዛ ተነሳውኝ እኔ ሽንት ቤት እጄ ተመለስኩኝ። እሱ ደግሞ ከዛ በፊትም አግብቶ የፈታ ሰው ነውና ከዛ ላረጋጋው ሞከርኩ ማለት ነው። አንተ ከዚህ በፊትም እኮ እንደዚህ አይነት ህይወት የነበረ ሰው ነህ፣ አሁንም ደግሞ እንደዚህ አግብተህ ፈታ ሲሉ ሰው ምን አይነት አስተሳሰብ ይኖረዋል አንተ ላይ እና እንዴት እንደዚህ ምናምን ብዬ ላረጋጋው ሞከርኩኝ። በፍጹም አይሆንም አለኝ እና ሳልመታሽ መለመን ማለት እኮ ነው። ምንድን ነው የምታረጋጊው? እያባረረሽ ከቤት አታባረኝ ብሎ መለመን እኮ ነው። ሳልመታሽ ውጪ አለኝ ማለት ነው። እና እኔ ደግሞ ከአረብ ሀገር ስመጣ ያመጣኋቸው አንሶሎች፣ ብርድ ልብሶች ነበሩኝ ቤት ውስጥ እንደዚህ ብቻ ነበረኝ እቃ እና አዲስ አበባ ሂጄ ደግሞ በራሴ ብር ደግሞ ከዛ መስተንግዶ ሰርቼ ያጠራቀምኩት የገዛቸው እቃዎች ነበሩኝ። ከዛ ልብሴን አስተካከልኩኝ። እህቴ ነበረች፣ ደወልኩላት። ጋሪ ይዘሽልኝ ነው ያልኳት። ከዛም በኋላ ምን ሆነሻል ስትለኝ አይ ምንም አልሆንኩም አልኳት። ከዛ ልብሶቼን አስተካከልኩኝ። እህቴ መሀል መጣችን። ወጥቼ ፌስታል ያስፈልገኝ ነበር ገዝቼ መጣሁኝ። ከዛ ልወጣ ስል እህቴ መጣች ማለት ነው። ከዛ ሰው ጎረቤት ተሰበሰበ። ሰው ሊያስታርቅ ሞከረ ምናምን። በፍጹም አለ በፍጹም በቃ በጣም እንትን ማለት በጣም በቃ እሱ እንደተበደል ሆኖ ነው የሚያወራውና በፍጹም አይሆንም አለ ማለት ነው። ከዛም በኋላ አይ እኔም አልፈልግም፣ ምክንያቱም ነፃነትም እየተሰማኝም አይደለም ነፃነትም እያገኘው አይደለም ብዬ ወጣውኝ። እህቴ ጋር ልብሶቼን አስቀምጬ እኔ ወደ አዲስ አበባ መጣሁ ማለት ነው። አዲስ አበባ መጥቼ ያው እንትን ብዬ መስተንግዶ እየሰራውኝ እንደገና ተቀጥሬ እየሰራውኝ በዛ መሀል ላይ ተሳክቶልኝ ወደ አረብ ሀገር መጣሁ ማለት ነው። ብዬ ግን ያላደረኩትን ብዙ ነገር ተብያለሁኝ እዛ ቦታ ላይ ማለት ነው። በሰዓቱ እሱ እንደዚህ ያደረገው ምንድነው እንትን ጓደኛ ብሎ አብሮት የነበሩ ሰዎች አሁን እኛ ልዝናና እንኳን ከወጣን አንድ ሴት አለች፣ እኛ በየርንበት ቦታ ሁሉ ያቺ ሴት አለች እኛ በየርንበት ቦታ ላይ ማለት ነውና ከነሱ ጋር ነው የሚውለው፣ ከነሱ ጋር ነው ሲዝናና የሚውለው። እኔ ተው የምለው ነገር የማይተው ሰው ለኔ ምን ያደርግልኛል ብዬ በዛ መሀል ትቼው እኔ ወደ አዲስ አበባ መጣሁኝ። ከስንት ጊዜ በኋላ እኔም ብዙም አልቆየሁም፣ 2 ወር ምናምን አዲስ አበባ ላይ እንደቆየሁኝ ፓስፖርቴን ማውጥቼ ስለነበረ ፕሮሰሴን ጀምሬ ወደ ዱባይ መጣሁኝ። አሁን ዱባይ ከመጣች 6 ዓመትሽ ነው? አይ 6 ዓመቴ አይደለም። አሁን 2 ዓመት ኮሮና 2 ዓመት አዲስ አበባ ላይ ቆይቻለሁኝ። ኮሮና ሳዝጋን ነበር 2 ዓመት ኮሮና እንትን ብያለሁ ቆይቻለሁኝ። አሁን እዚህ ከመጣሁ 5ኛ ዓመቴን ጀምሬያለሁ። 4 ዓመት ጨርሻ 5ኛ ዓመቴ ላይ ነኝ። 5 ዓመት ሙሉ አልሄድሽም? አልሄድኩም። እና ደሞዝሽን ማን ጋር ነው የምትልኪው? ደሞዜ በራሴ አካውንት ነው የማስገባው። የራሴ እነዛ መታወቂያ ያወጡልኝ ሰዎች ጋር ነው ያለው ፓስት እንትኔ እነሱ በዛ አስገባለሁ። ደብተር እሷ ጋር ነው ያለው፣ እሷ እየሄደች ቼክ ታደርግልኛለች። በዚህ በሰለጠነ ዘመን ማስፈረም ምናምን እኮ ቀርቷል። ሞባይል ባንኪንግ ዳውንሎድ አታደርጊም ስልክሽ ላይ? አዎ አላረኩም። ህጋዊ ነሽ? አዎ ህጋዊ ነኝ። ኦኬ እሺ። እንትን እና ለእናትሽ ትልኪያለሽ? አዎ አሁን እዚህ ከመጣውኝ በኋላ ቤቱም የተወሰነ ግርፍ ተደርጓል።
ከዛ ይሄ የከብቶች ምናምን ነገር ገዝቼላታለሁ። አሁን እግዚአብሔር ይመስገን አሁን ከሰው በታች ሆና ነበር፣ አሁን ከሰው እኩል ሆናለች። እግዚአብሔር ይመስገን በእኔ አቅም ሳይሆን ያው እግዚአብሔር ስለፈቀደ እንጂ በ200 ሺህ ብር እንኳን ቤት የሚሰራም አልነበረም እና እግዚአብሔር ስለፈቀደ ሁሉም ነገር ሆኗል። አሁን እናትሽ ጠላ ምንድነው ምን ነበር የምታሳው? አረቄ መጠጥ ጠላ ነበር የምትሰራው? ምን ነበር የምታወጣው? አቡዬ አረቄ ነው የምታወጣው። አልተወችም። ለምን? እኔ አላቅም አቡዬ። ማለት እኔ አሁን ሞክሬያለሁ ስልሽ ከብቶችም እንትን ብያለሁኝ፣ ገዝቻለሁኝ፣ ሞክሬያለሁ ያቅሜ ማለት ነው። አረቄ እንዳታወጣ ደስ ዶሮ እንኳን እያረቡ ዶሮ የዶሮ እንቁላል ምን እንዲሽጥ እንኳን ለቡና ለስኳር እንዲሆናቸው ብዬም እንትን ብያለሁኝ። ግን እኔ አላቅም ለምን እንደሆነ ብቻ አቡዬ እሷም ልታቆም አልፈለገችም። እንዴት ነው ያለ ስራ መቀመጥም አልፈለገችም። እዛ አካባቢ ላይ ደግሞ አሁን እኛ አካባቢ ላይ ይሄ ከጠላ ከአረቄ ውጪ እንኳን ብዙ እንትን የምትይበት ቦታ ላይም አይደለም፣ የምትሸጪበት የምትሰሪበት ቦታ ላይ አይደለም እና አላቆመችም። እኔ ምን እንደማደርግ በዚህ ግራ ገብቶኛል አቡዬ። ማለት ብታርፍ ጥሩ ነው እናትሽ። ወይ ስራ መስራት ግዴታ ከሆነ ስራ ብትቀይሪላት። እውነቴን ነው የምልሽ አቡዬ፣ ማርያምን ነው የምልሽ ማለት ነው። ግራ ገብቶኛል። እኔ ለራሱ ጥያቄ ይፈጥርብኛል። የእሷ አረቄ ማውጣት እዛ ፀሐይ ላይ ቁጭ ብላ ሄዳ መሸጡ ምናምን ለእኔ በረፍት እየሰጠኝም አይደለም። አሁን ላይ ግን በቃ ቢያንስ እኔ ሂጄ እንኳን ባስቆማት ብዬ አሰብኩ እንጂ አሁን ላይ እዚህ ሆኜ ስላትም ለከብቶቹ ማታላ ስለሚፈልጉ እንደዛ ነው ምናምን ትለኛለች እና እሺ አትለኝም። አይ እህቴ ያለች ታናሽ እህቴ ያለች ከሷ ጋር ነው እንትን የሚሉት። ፍላጎት በጣም ነው ግን የተንከራተችው ከ8 ዓመትሽ ጀምሮ። አቤት አዲስ አበባ ክፍለ ሀገር ምን ብቻ ግን ጠንካራ ነሽ፣ ጀግና ነሽ። እና ግን መቼ ነው ለራስሽ የምትኖሪው? አሁን ትዳር ልጅ አታስቢም ወይ? ኦልሬዲ የ5 ዓመት ደሞዝሽን አጠራቅመሻል። አዎ አቡዬ ልክ ነሽ። ግን አሁን እንደ እግዚአብሔር ፍቃድ አሁን እዚህ 2 ዓመት ስለፈረምኩኝ ቢያንስ አሁን ዓመት ከ5 ወር ነው ያለኝ እና ሙሉን የመጨረስ እቅዱም የለኝም። እንደ እግዚአብሔር ፍቃድ ግን ያው እሄዳለሁ። እውነት ነው እኔም እንትን ብሎኛል፣ ደክሞኛል፣ ታክቶኛል። አሁን ላይ ምንም ነገር የመቋቋም አቅሙም የለኝም እውነት ለመናገር ላይ አሁን ላይ እና እሄዳለሁ። ገና ሌላ 2 ዓመት ትጨምሪያለሽ? 7 ዓመት ማለት ነው አይደለም? አሁን ዓመት ከ5 ወር ነው የሚቀረኝ ወረቀት ከፈረምኩኝ እና 7 ዓመት ሊሞላት ነው። 6 ዓመት ሙሉን ከጨረስኩ ዓመትሽ ነው። ዓመት ከ5 ወር ሲጨመር 6 ዓመት ከ5 ወር 5 ዓመት አልጨረስኩም እኮ አሁን 4 ዓመት ውስጥ ነው ያለሁት። ኦኬ ስለዚህ ቶታል 6 ዓመት ነው የምትቆየው ሙሉን ከጨረስኩኝ ዓመት ከ5 ወር። ኦኬ ዓመት ከ5 ወር ስትጨርሺ ድፍን 6 ዓመት ጨርሽ ማለት ነው። የዛኔ ገብተሽ ትሰሪያለሽ፣ ታገቢያለሽ፣ ትወልጃለሽ። እንደዛ ነው የምታስቢው? አዎ እንደ እግዚአብሔር ፍቃድ። ፈጣሪ ያሳካልሽ። አሜን አቡዬ አመሰግናለሁ። እናትሽንም ግን እርጃታ አትርሻትሽ። አይ አግዛቸዋለሁ። ኧረ ማርያምን ከጎናቸው ነኝ። እሷን ያለ መርዳትም አልችልም። ያለ እሷን ለመርዳት አይደል የተንከራተትኩት። አዎ ግን በፊት አልክላትም ነበር። 150 እንኳን ቸግሯት ነበር። በኢትዮጵያ 150 ብር ገጠር ላይ የቤት ኪራይ ለመክፈል እንኳን ቸግሯት ነበር ስትይ ላይክ አንቺ ለመስራት እያጠራቀምሽ አስቢው። ሳትደርሺ ከቤሩን ሳትገቢ እናትሽ ብትሞት አያምጣው። ለምን መሰለሽ አቡዬ እኔ የምትከፈለኝ 150 ብር ነው። ከዛች 150 ብር ለሷ ብልክላት እኔ ለሷ ቤት እሰራልሻለሁ ከቤት ኪራይ አወጣሻለሁ ብዬ ቃል ገብቼላታለሁ። በምንድን ነው ያንን ቤት ምሰራላት? ያንን ብር እኔ ቤቱ ምን ይቀድማል? ቤቱ ዱባይን መጥተሽ ትሰሪላታለሽ፣ ችግር የለው በህይወት ካለች። ከቤቱ ምን ይቀድማል? አያምጣውና ሀሳብቱት ወይ አንድ ቀን ደህና ምግብ ሳላበላት እናቴን ደህና ነገር ሳላረግላት ቤት ለመስራት ሳጠራቀም እሷን አንድ ቀን ሳላስደስታት ሞተችብኝ ብለሽ ትጸጸቻለሽ። ገባሽ? ግን በህይወት እስካለች ደህና ነገር በልታ ደህና ለብሳ ከዛ ስችል ደግሞ ቤት ይሰራላታለሁ። ገብቶሻል? ግን በመጨረሻ ግን አንቺ አሳክተሽዋል። ጎበዝ ነሽ አቡዬ፣ ልክ ነሽ። ግን ለምን መሰለሽ በዛ መሀል እኮ ብር ልክ ነበር። ግን ስልክላት አሁን በዛ ሰዓት እኛ ጋር እንትን ለመታከሚያ ብቻ ነበር ሲያማት ምልካው ነበር ስላልሽኝ ነው። እኛ ጋር ባንክም አልነበረም እና ሌላ ሰው ነበር አውጥቶ የሚሰጣት ማለት ነው። እና ሙሉውን አልነበረም አውጥቶ የሚሰጧት። ከዛ አንጻር ነበር ብር ምልክ ማልከው ከዛም አንጻር ነበረ። አሁን ላይ ደግሞ ያሰብኩት ነገር ተሳክቶልኛል። በህይወቴ ቢያንስ ያ ነገር ያስደስተኛል። እግዚአብሔር ይመስገን። የእሷ ከቤት ኪራይ አባትሽ ምን ላይ ደረሰ? ከማዘር ጋር አብሮ አይደሉም። እሱ እዛ ነው ያለው። እስካሁን በህይወት አለ? ምን ላይ ደረሰ የሚለው አለ። እዛው አላገባም። እሱ እናቴም አላገባም፣ እሱም አላገባም። እዛው
ጎረቤት ናቸው። እሱ ቤተሰቦቹ ጋር ነው የሚኖረው። እሱ ከእናቴ ጋር አይደለም፣ ቤተሰቦቹ ጋር ነው የሚኖረው። አንቺ ከቤይሩት ከገባሽ በኋላ አይተሽዋለባችሁ? አግኝቼዋለሁኝ፣ ግን እኔ በጣም ቂም ስለያዝኩበት ይሄን ያክል አይደለም ከኔ ጋር የምናወራው። ምክንያቱም እሱ አይመጣም፣ ታናናሾችሽን አይጠይቅም። ይመጣል። እኔ እዛ ሰውን እንደውም ይመጣል እንጂ አሁን ብዙም እናቴ ጋር አይሄድም። አሁን ላይ ግን ወንድሜም 12ኛ ክፍል ተፈታኝ ስለነበረ እርሻ ምናምን እየሄደ ያግዛቸው ነበር። እናቴ እርሻ ምናምን ያግዛቸዋል። አሁን ላይ አባቴ ይገናኛሉ። አሁን እንደ በፊቱ አሁን አይመታትም። ተለያይቶ አይደል ያሉ ስንት ዓመታቸው እኮ ተለያዩ። እኔ ቤይሩት እያለሁ ነው የተለያዩት እኮ። እኔ ቤይሩት ከመለያየተው መጥቶ ይመታት ነበር ስላልሽኝ ነው። አዎ፣ ግን አሁን ላይ እንትቷታል። አሁን ላይ እንትን አይሉም፣ አይመታትም። ግን እኔ እንደነገርኩሽ ነው። እኔ ሳልፈልግ ነው ከቤተሰብ ለዘመድ አሳልፎ የሰጠኝ እሱ እና በዛም እኔ ሰጠኝ ሳይሆን እንዴት ነው እንደሸጠኝ አድርጌ ነው የምቆጥረው እኔ በዛን ሰዓት ማለት ነው። እሱ ብር ተቀብሎ እንደሰጠኝ ነው እኔ አይምሮ የሚያስቡ። ሳልፈልግ ነው አውጥቶ የሰጠኝ። እኔ ወደ እናቴ እንደምመለስ ነበር የማውቀው። እኔ እኮ የምጫወትበት አሻንጉሊት ራሱ ነበረችኝና ያችን አሻንጉሊት እንኳን የእናቴ ሳጥን ውስጥ ደብቄያት ነው የሄድኩት። የምመለስ መስሎኝ እህቴ እንዳትወስድ። ግን ታረቂ ከአባትሽ ጋር ለምን እንደሆነ ቀንሽ ስለ ልጅነትሽ ያለሽ ባድ ሚሞሪ ስለሆነ ያለሽ ስታስታውሽ እንዳይከፋሽ ተታረቂ ከአባትሽ ጋር ይቅር በይው። አቡኝ እኔ ማለስኩበት ማለት ያለማወቅ ነው ብዬ አስባለሁ። ያለማወቅ ነው ብዬ አስባለሁ። ግን ቢሆንም ከውስጥሽ የሆነ የማይወጡ ነገሮች አሉ። በልጅነት እድሜሽ የተቀረጹ ከውስጥሽ የማይወጡ ነገሮች አሉ እና ከዛ አንጻር ነው እንጂ እኔ ቂምም አልያዝኩበትም። ክፉ ነገር እንዲገጥምም አልፈልግም። ወጥ ለመናገር ከሆነ ግን ከኔ ጋር አንገናኝም። እኔ ላወራውም አልፈልግም። እዚህም አናወራም ከሱ ጋር። ብታወሩና ይቅር ብትይው ጥሩ ነው። ላንቺም ልብሽ ይጸዳል። በተረፈ ግን ታሪክሽን ስላካፈልሽን በጣም ነው የምናመሰግነው። በርቺ፣ ጎብዥ። እንደነገርኩሽ ቶሎ ሰራ አድርገሽ ግቢና ህይወትሽን ኑሪ ማሬ። አግቢ፣ ውለጂ፣ ስራ ጀምሪ፣ ተደሰቺ። ብዙ ተንከራተሻል።